ወራስ በዚያኛው ሳይድ ያለው ግን ምን ተባብሎ በምንኛ ቋንቋ ሰላም እንደሚባባል እናውቃለን። ሶ የትኛው ነው ለኦሮሞነት የሚቀርበው? አሁን ኦሮሞነትንም ጉዳይ አድርገን ማለት ይሄ ርዕሰ ጉዳይ አድርገን እናውራ ቦልድሊ ብንል የትኛው ነው የሚቀርበው የሚለውን ካየን ኦፍኮርስ የኦሮሞ ኦርቶዶክስ ለኦሮሞነትም ይቀርባል ነው። ያሬድዬ እፎይ እንዳጋጣሚ ሆኖ ካልሰማ እፎይ ላይ ትንሽ እንትን ብለውበታል። ስልኩ ስላለ በቴሌግራም አውራው ሀይ በለው ሰላም በለው። ምን ነው ሰላም አይደለም? አይ ኦልሞስት እፎይን ከኢትዮጵያ እንዳይወጣ ምናምን የሚል የተወሰነ እንትን ብለውበታል። እስልምና ላይ ያሉ ሁሉም ተነስተውበታል። ብሔርና ማመስግኛለሁ። በግሌ በጣም አልቃሻ ነኛው እንደሚታወቀውና እንግዲህ ያለቀስኩባቸውን ጊዜዎች እቆጥራለሁ፣ ጽፋለሁ እና ያንተንም አይቼ ጽፌያለሁ። ካለቀስኩ በኋላ እንግዲህ የአልቃሻ የሚባል ዲያሪ መጽሐፍ አለኝ ያለቀስኩበት ቀኖች የሚልና አንደኛው ያንተን ሳይ በጣም ከልቤ ደስ ብሎኝ አልቅሻለሁ እና ስላንተ እግዚአብሔር ይመስገን። እግዚአብሔር ያጽና፣ በስጋው ደግሞ አምላካችን ኢየሱስ ክርስቶስ ያበርታ ያጽና። ፕሮቴስታንቶች የእናትየው ምልጃ የምር ነው የሚያወጣው። ከየትኛውም ጉድጓድ ከየትኛውም ማት የሚያወጣ ነው የእናቱ ምልጃ እና የእናቱ ምልጃ የምር ማለት ነው። የእናቱ ምልጃ ከየትም የሚያወጣ ነው። ሳላውቅ ስለ ቅዱሳን ምልጃ ሳላውቅ ቀድማ የደረሰችልኝ የእናቱ ምልጃ አለና ያ ምልጃዋ ረድቶኛል። ያ ምልጃዋ ረድቶኝ ብዙዎቻችሁ የምትወዳት ኪዳነ ምሕረት ትደግፍ ትርዳህ እንዳላችሁኝ እናቱ ረድታኝ በዘርፋፋው ቀሚሷ ይህንን ሳወራ የሚበሳጭ ካለ አላውቅም፣ ተበሳጩ። በዘርፋፋው ቀሚሷ ደብቃ እንደዚሁ የመወደድን ሞገስ ሰታኝ በቃ ማለፍ ማልችልባቸው አጣብቂኝ ውስጥ ነበሩ። ለምቢባል በተጠየቅ አላቅም፣ ግን ከዚህ ጉድ አውጥቶኛልና ይህ መዝሙር ዛሬም ረድቶኛል። ይህም መዝሙር ተጋበዙልኝ። ከዛ በኋላ ወደ ሌላው ሀሳብ ሄዳለሁ። ሁላችሁንም ሰላም ብያለሁ። እዚህ ያላችሁ ዘማሪያን ወንድሞቻችንም ገስት ላይ ያላችሁ ሁላችሁንም ታላቅ እህቶቼ ወንድሞቼ ሰላም ይሁን ለሁላችሁ። ጾማችን በጣም ጥሩ እየሄደ እንደሆነ ተስፋ አድርጋለሁ። ከጾሙ በኋላ እንግዲህ በሰፊው እንገናኛለን። ያው ጋብቻ እንዴት እንደሆነ እኔ በጥቂቱ እንግዲህ ጥቂት እድሜን እናገራለሁ። የጋብቻ እድሜን ጋብቻ በጣም ጥሩ። ያላገባችሁ አግቡ። በፊት አይመስለኝም ነበር ያላገባችሁ አግቡ ሲሉ አሜንንላ ሰው ይቀልዳል ነበረ እና አሁን ደግሞ ስኖርበት አየሁት እና ያላገባችሁ አግቡ። በጮኝነት ያላችሁ ቶሎ በትዳር ተጠቃለሉ። በጣም ትዳር መልካም ነገር ነው። በጣም ብዙ በረከቶች ይዞ የሚመጣ ነገር ነው እና ከሩቅ ሆኖ አይመስልም። ሲገባበት ግን በጣም ደስ የሚል ህይወት ነው። ያጋጠሙኝን ነገሮች ሁሉ እነግራችኋለሁ። የሄድኩባቸውን ቦታዎች በጣም ብዙ ቦታዎች ሄጃለሁ እና የጠፋሁትም ከቲክቶኩ በዛ ምክንያት ነው። ብዙ ቦታዎች ያው ስልኬንም ዘግቼ ከምንም ወጥቼ ለራሴም ለባለቤቴም ጊዜ ልስጥ በሚል ራቅ ብያለሁ ረጅም ወራት እና አሁን ግን ተመልሰናል። እንግዲህ እግዚአብሔር ይመስገን። እንግዲህ እንደ አዲስ እማራለሁ። ቁጭ ብዬ የረሳሁትን ታስታውሱኛላችሁ ተምዬ። በተረፈ ወዳችኋለሁ። ሁላችሁንም በሰላም ስላገኟችሁ እግዚአብሔር ይመስገን። ክብር ያድርልኝ። በሰላም ደግሞ እግዚአብሔር እስከ መጨረሻ አስፈጽመን። ጨርሻለሁ። ተመዋ ያሬድዬ ቃለ ሕይወት ያሰማልን። ያገባችሁ አግቡ ማለት ግን የሆነ ጥርስን ነክሰ ያልክን መሰለኝ። እሷ ላይ ትንሽ በትንሿን ቢሆን ብቻ ደስ ይላል። አዎ እቀጥላለሁ። በጣም ብዙ እቀጥላለሁ እና በውስጥ ባይዘወይ ተምዬ በጣም ብዙ የጻፈልኝ ነገር አለ እና ሰው እሱንም አድሬስ አደርጋለሁ። ቤቴን ከፍቼ ብቻ የሰርጎቼንም ሁኔታ አሳያቸዋለሁ። የነበረውን ሂደት የዕለት ዕለት የነበሩ መርሃ ግብሮችን፣ የነዳያ ምገባውን፣ የቤተክርስቲያኑና የነበረውን ካሜራማኖቹ እነማን ናቸው? ምክንያቱም ብዙ የቤተክርስቲያን ልጆች ናቸው የተሳተፉት በዚህ ሰርግ ላይ። የእነሱ ነገር እንዲታወቅላቸው እፈልጋለሁ። በተለይ የካሜራማኖቹ፣ ልብስ የሰፋልን ልጅ ሁሉ እነዚህ የቤተክርስቲያን ልጆች ናቸው እና ነገ ለሚያገቡ ሰዎች እነዚህን ሰዎች እንዲጠቀሙባቸው፣ እነዚህን ወንድሞች እንዲጠቀሙባቸው፣ እነሱንም እንዲያግዟቸው ማድረግ እፈልጋለሁ። ዝም ብዬ የራሴን ጥቅሜ ተጠቅሜ ዞር መልሶ አይደለሁም እና እነሱንም በሰፊው እመጣለሁ። በጣም ብዙ የቤተክርስቲያን ልጆች በብዙ ስራ ላይ
በቤት ስራ ላይ ቤት አፍርሶ በመስራት በመርዳት በነዲያን ምገባው የእማማ ዝናሽ ፋውንዴሽን ብቻ በጣም ብዙ ሰዎች ተሳትፈዋል እና ነገ ቤት እንኳን ሊያሰሩ የሚፈልጉ ሰዎች ካሉ ቤት የሚሰሩ ኦርቶዶክሲያን ወንድሞች አሉ። በጣም መልካም እና ብቻ በደንብ በሰፊው እመጣለሁ። ተምዋ እና ትዳር ጥሩ ነው፣ ግን አሁንም ጥርሴንም ምላሴም ነክሼ ቢሆን በየተራ ስለ ትዳር ማውራቴን አላቆምም እና ያላገባችሁ አግቡ። ይኸው ነው። ደስ ይላል። ያሬድዬ እፎይ እንዳጋጣሚ ሆኖ ካልሰማ እፎይ ላይ ትንሽ እንትን ብለውበታል። ስልኩ ስላለ በቴሌግራም አውራውስ ሀይ በለው ሰላም በለው። ምን ነው ሰላም አይደለም? አይ ኦልሞስት እፎይን ከኢትዮጵያ እንዳይወጣ ምናምን የሚል የተወሰነ እንትን ብለውበታል። እስልምና ላይ ያሉ ሁሉም ተነስተውበታል፣ ክስ መስርተውበታል። ግን ከዚህ ጋር በተያያዘ ስለ እፎይ ምን ትነግረናለህ ካላችሁ እፎይ ሰላም ነው። ይህንን እነግራችኋለሁ ሁላችሁም። እፎይ አሁን ያለበት ቦታ በጣም ሰላም፣ ከወንድሙ ጋር ከጰራቅሊጦስ ጋር ሰላም ናቸው። በሰላም ነው ያሉት፣ ሰላም ቦታ ነው ያሉት። ይሄ ነው እውነታው እና በውስጥ ሀይ በለው እፎይን። አንድ ቻሌንጅ እኔም ጀምሬ ነበር እና እኔም እፎይ ነኝ የሚል እፎይ ያንጠለጠለውን ክር ነው ያንጠለጠልኩት፣ እፎይ ያንጠለጠለውን መስቀል ነው የሚያንጠለጠልኩት ብዬ አምኛለሁ እና ካልሰማህ እሱን ዝም ብለህ በውስጥ ሰላም በለው ልልህ ነው ወንድምየው። እሺ አንተንም እየጻፉልኝ ነበር። አሁን ምን ነው አንተም ችግር ላይ ነበርክ እንዴ ተሙዬ? አይ ዝም ብለው ነው መተው። አሁን ለላይቭ አይሆንም ያሬዲ፣ አይሆንም እንዴ? ኦኬ እሺ እናወራለን በውስጥ። በስማ በጣም ብዙ ነገር አምልጦኛል ማለት ነው። ግን ከዚህ ጋር በተያያዘ የትኛውም አካል ደስ አይበለው። በእኔ ህይወት ላይ መኖር ያለበት ነካኝ እንጂ አልጎዳኝም፣ ነካኝ እንጂ አላሰመጠኝም እና እግዚአብሔር እንድማርበት የፈለገውን ነገር ነው በእኔ ህይወት ያለፈው። ይሄ ነው እውነታው እና የትኛውም አካል ደስ አይበለው፣ ደስም ሊላችሁም አይችልም። እግዚአብሔር የወደደውና የፈቀደው በእኔ ህይወት ነው የሚሆነው። ልክ እግዚአብሔር ትዳርን ፈቅዶና ወዶ መምህር ብርሃኑን አስገቡት። እስኪ ያሬድ መምህር ብርሃኑን አስገቡት። ይድመጡልኛል ግን ሌላ ስልክ አንድ ቁጥር ይጻፉልኝና ላስገባቸው። ማውቀው ስልክ አይደለም ስልኩ፣ እንዳጋጣሚ ሆኖ ማውቀው ስልክ እስኪመለስ ድረስ። ወይ ጉድ ይገርማል። ግን እኔ ምንም ማውቀው ታሪክ ስለማንም አልሰማም። ምንም ማውቀው ታሪክ የለም። አይ ወንድሞቼ አንድ ቁጥር ጽፎልሃል። እሺ መምህር ብርሽ አይ ቲንክ ገስት ኦልሬዲ ኮንፈርም ላርጓሽ። መምህር ብርሽ ገብቷል አይደለም? ምንም እንትን ማድረግ አልቻልኩም ያሬዲ። ወደ 9 ምናምን ማድረግም አልቻልኩም። አካውንቱን ነገ ከነገ ወዲያ ለምደዋለሁ ስልኩን፣ ሌላ ስልክ ስለሆነ። በቃ መልካም ተምዬ። በጣም ብዙ ነገር ያመለጠኝ ማለት ነው እና በቃ ይቅርታ በሀዘናችሁ ጊዜ በአጠገባችሁ ባለመቆሜ በጣም ይቅርታ። በፈተናችሁ ጊዜ ባለመደገፌ አልነበርኩም። እግዚአብሔር በሚያውቀው ምንም ማውቀው ታሪክ የለም። ስልኬንም ኔትወርኩም አይሰራልኝም የነበርኩበት ቦታ እና ደግሞ ያው አዲስ ትዳርም ስለሆነ ለሚስቴ ጊዜ መስጠት ስላለብኝ ነው አልነበርኩም። ከተማ ውስጥ ብዙ አልነበርኩም። ብዙ ቦታዎች አጋጣሚ ተጠቅሜ ሄጄ ስለነበር ነው እና በጣም ይቅርታ። እሺ ለማንኛውም እየደወልኩ የሚቀየም ካለማ በዚህ ሰዓትማ ጥሩ አይደለም። እርሶ የሚቀየም አዲስ ሙሽራ ኖት። ብቻ ዲያቆን ሕዝቅያስን ሳያቸው እርሶ ትዝ አሉኝ እንጂ። መልካም። እኔ ሁላችሁንም በየተራ ግን አወራለሁ። ብዙ ሀሳብ ነበረ እግዚአብሔር በሚያውቀው ሁላችሁን ለማግኘትና ብዙ ነገር ለመነጋገር ግን አልሆነም፣ ምንም አልሆነም። የዲያቆን አማን የመጽሐፍ ምርቃለት ወንድሞቼ እናንተን አግኝቼ ነበር አንዳንዶቻችሁ እና ብዙ ሀሳቦች ነበሩ፣ ግን አልሆነም እና ይሁን። ከዚህ በኋላም ላለው አንዘገይም፣ እግዚአብሔር ይፍቀድልን። ወንድሜ እፎይ ጋርም ቼክ አደርገዋለሁ። ምንም አይሆን፣ በጸሎት እናስበው። አውርቼው ነበር ኢትዮጵያ ያለው ግን ቆየው ካወራት። የዛን ጊዜ በጣም በሰላም እንደነበር ነው የማውቀው። ከዛም እንደተፈጠረ የማውቀው ነገር የለም። እንግዲህ በቃ እግዚአብሔር ይፍቀድ። ሁላችሁም ጋር ደውልና በተራ አወራችኋለሁ እና አይዟችሁ ወንድሞቼ ጠቅላላ አይዟችሁ። በመከራ በፈተና ውስጥ ያለፋችሁ ካላችሁ አይዟችሁ። ችል ልናገርና ላቁም። የመጀመሪያው
የምናገለግለው አምላክ የታመነ ነው። የምናገለግለው አምላክ የምንሞትለት ነው። የምናገለግለው አምላክ የእኛን ጥበቃ፣ የእኛን ግርግር፣ የእኛን ከቨር አይፈልግም። የምናመልከው አምላክ የሚፈልገው እንድንታመንለትና እንድናምነው ብቻ ነው። ስለዚህ የእኛ የክርስቲያኖች አምላክ አብ፣ ወልድ፣ መንፈስ ቅዱስ ተዋጊ የሆነ እግዚአብሔር በመጽሐፍ ቅዱስ እንደምናውቀው በእርሱ ላይ ለተገዳደሩ የእርሱን የሆኑትን አይናቸውን ለነካ የሚበቀል አምላክ ነው። የምንበቀልለት አምላክ የለንም። የምናሰድድለት አምላክ የለንም። የእኛ አምላክ ራሱ ኃያል፣ ራሱ ቅዱስ፣ ራሱ ብርቱ፣ ራሱ ተዋጊ የሆነ አምላክ ነው። ስለዚህ እኛ በምድራዊ ላይ የምንዋጋለት አምላክ የለንም። ግን የምንሞትለት፣ የምንደበደብለት፣ የምንታረድለት ግን አምላክ አለን። ስሙም ኢየሱስ ክርስቶስ ይባላል። ስለዚህ አባቶቻችን ቢታረዱ ስለ ክርስቶስ ብለው፣ ቢገደሉ ስለ ክርስቶስ ብለው፣ ቢገረፉ ስለ ክርስቶስ ብለው፣ በድንጋይ ቢወገሩ ስለ ክርስቶስ ብለው ነው። የምንታመነው እዛ ድረስ ነው እንጂ ስለ ምቾታችን ብቻ አይደለም ጌታን የምንከተለው። ምን ይሆን የምናገኘው ብሎ ቅዱስ ጴጥሮስ ቢጠይቅ ጌታ ያለው ጌታ ሚስት ታገኛለህ፣ መኪና ታገኛለህ፣ ቆርቆሮ ታገኛለህ፣ ድንጋይ ታገኛለህ አላለውም። ያለው ምንድን ነው? እናንተማ ስለ ስሜ ታመናችሁ እስከ መጨረሻው ቅታ ድረስ የተከተላችሁ እናንተማ ዳግም የሰው ልጅ በሚመጣበት ጊዜ በ12 ወንበር ላይ ተቀምጣችሁ ትፈርዳላችሁ ብሎ ሰማያዊውን ነገር ነው እንጂ የነገራቸው መዳዊ ነገር አልነገራቸውም። ስለዚህ የምናመልከው አምላክ ለሰማዩ የዘላለማዊ ሕይወት የሚያወርሰን የዘላለም ሕይወትን የሚሰጠን አምላክ ነው። ስለዚህ በነገሮች ሁሉ በርቱ፣ አይዟችሁ፣ በርቱ ወንድሞቼ። ሩጫችሁን ቅዱሳኑ አብረው ይሮጣሉ፣ መላእክቱ አብረው ይሮጣሉ። ማናችንም ብቻችን አይደለንም። በኦርቶዶክሳዊ ተዋህዶ ሃይማኖታችን የብቻ ሕይወት የሚባል የለም። ህብረታችን በሰማይ ካሉ መላእክት ጋር፣ በሰማይ ካሉ ቅዱሳን ጋር፣ ከነ እስጢፋኖስ፣ ከነ ተክለ ሃይማኖት፣ ከነ ጊዮርጊስ ከሰማዕታቱ ጋር ነው ህብረታችን። ስለዚህ በነገሮቹ የሚረዳን የአባቶቻችን አምላክ አለ። እኛን የነካ የእግዚአብሔርን ዓይን እንደነካ ነው። ስለዚህ የሚዋጉልን ቅዱሳን መላእክት አሉ፣ የሚዋጉልን ሚካኤል፣ ገብርኤል አሉ። እኛ የምንመዘው ሰይፍ የለንም። እኛ የምናነሳው ድንጋይ የለንም። እኛ የምንዋጥጠው ነገር የለንም። የእኛ ኃይላችን፣ የእኛ ድንጋያችን፣ የእኛ ጦራችን፣ የእኛ መሳሪያችን ጾም፣ ጸሎት፣ ስግደት፣ ትህትና፣ ፍቅር ነው። በቃ ይሄ ነው ከክርስቶስ የተማርነው። እየሰቀሉትም ይቅር የሚል፣ እየገረፉትም ይቅር የሚል፣ በጥፊ እየመቱትም ይቅር የሚል፣ እየተፉበትም ይቅር የሚል አምላክና አባት አለን። ስለዚህ የእኛ ሰይፋችን ጾም፣ ጸሎት፣ ዝምታ በራሱ ትልቅ አስፈሪ ነገር ነው በጣም። ለዚህ ነው ተምዬ ወደ መቃብር ቦታ ጸጥ ያለ ስለሆነ ሰው መሄድ ይፈራል። መሞትን ሬሳ እኮ አይደለም የሚፈራው እኮ የሚገርመው፣ ጸጥታ በጣም ነው የሚያስፈራው። የሚጮህበት ቦታማ ምንም ፍርሃት የለም። ጸጥታ ግን ጾሙ፣ ጸሎቱ፣ ስግደቱ እነዚህ ሁሉ በጣም አስፈሪ መሳሪያዎች ናቸው እና እኛ በዚህ እንበርታ። በተረፈ ፍቅር፣ ትልቁ ነገር ፍቅር ይኑረን፣ እንጠባበቅ። እኔ ተሜን፣ ተሜ እኔን፣ እኔ መምህር ሕዝቅያስን፣ መምህር ሕዝቅያስ እኛን ታናሽ ወንድሞቻቸው ልጆቻቸውን ይጠብቁ። እንደዛ እስከሆንን ድረስ ሁሉ ነገር በሰላም በበረከት ያልቃልና በርቱልኝ ለማለት ነው። ጉዟችሁን፣ ድካማችሁን፣ ፈተናችሁን አብሬ ስላልነበርኩ በጣም ይቅርታ። ከዚህ በኋላ ግን ተመልሻለሁ። እግዚአብሔር ይመስገን። የጫጉላም የትዳሩም ህይወት እንግዲህ እየሄደ ነው በሰላም እግዚአብሔር ይመስገን። ዛሬም ትዳር ነው፣ ነገም ትዳር ነው። በእኔ ቤት እግዚአብሔር ይከብራል። በእኔ ቤት ሁሌም ፍቅር አለ። እንደ እግዚአብሔር ፍቃድ ሁሌም አዲስ ትዳር ነው። ሁሌም ነው ሚስቴን ማገባት ብዬ ነው የማምነው። ሁሌም ዕለት ዕለት ሚስቴን አገባታለሁ። ዕለት ዕለት የክርስትና ትልቁ የቅዱስ ጋብቻ ጥቅሙ ይሄ ነው። ዕለት ዕለት ሚስት ባሏን ታገባዋለች። ዕለት ዕለት ባል ሚስቱን ያገባታል። ዕለት ዕለት አዲስ ፍቅር ነው። ዕለት ዕለት አዲስ ቃል ኪዳን ነው። ዕለት ዕለት አዲስ ሰላም ነው፣ አዲስ ሳቅ ነው እና ይሄ ደግሞ ክርስቶስ በቤታችን ስላለ እየበላነው የጠጣነው ስጋውና ደግሞ ፍቅርን እንደ አዲስ የሚያድስ መንፈሳዊ ቅመም ነው። የዘላለም ህይወት ነው። የዘላለም ህይወት ብቻ አይደለም፣ ስጋዊን ደግሞ በረከት ነውና ስለዚህ ቅዱስ ጋብቻ በጣም በጣም ትልቅ በረከት ያለው ነውና ሚስቴን ዕለት ዕለት እያገቧት ነው ማለት ነው። እሷም ዕለት ዕለት እኔን እያገባች ነው። በዚህ ፍቅር እንድንጸና ለአባቶቻችን የፍቅርን በረከትን ትዳራቸውን ቤታቸውን የሰራ አብ ወልድ መንፈስ ቅዱስ
የኔንም የባለቤቴንም ህይወት ቤት ልብ ዕለት እንዲሰራልን በጸሎት አስቡን። የቅዱሳኑ ጸሎት ሁሉ በቤታችን በጓዳችን እንዲሆን በጸሎት አስቡን። እወዳቸዋለሁ ከልቤ። ብዙ የማውራው ነገር አለኝ፣ ግን ዛሬ አይደለም። በቤቴን ከፍቼ ቁጭ ብዬ የማውራው ታሪክ አለኝ ስለ ትዳር፣ ስለ ወንድሞቼ ህብረት እና ስለነበረኝ ነገሮች ሁሉ። የነበሩኝ ደግሞ አንዳንድ ቦታዎች ሄጄ ነበረ። እዚያ ያጋጠሙኝ ነገሮችም አሉ። በተለይ ዶርዜ መንደር የሚባል ሄጄ አርባ ምንጭ ያጋጠመኝ እኔ ነኝ የማውቀው። እና በጣም በጣም እግዚአብሔር ይመስገን ስለ ሁሉም ነገር። እወዳቸዋለሁ። አመሰግናለሁ። ተምዬ ይቅርታ ካረዘምኩ፣ ክብር ያድርልኝ። ሬዲ አላረዘምከው። ያው እኛ እኮ እናውቃለን። ያው አዲስ ትዳር ለያዙ ሰዎች ብዙ ጊዜ ነው የምንሰጠው አደል? ዲያቆን እስቅያስ ብሬ ስላላገባ ብዬ ነው። ያ እንዴ በደንብ እንዴ መዝሙረ ዲያቆን እንዴት ነው? ወይ መምህር ሰላም ብያለሁ። ሙሉ ሰው ያደረገ አምላክ ክብረ ምስጋና ይግባ። አሁን ሙሉ ሰው ነኝና አዎ አሁን የሚጠየቅልኝ አለ። ያ በደንብ ነው። በጣም ነው ደስ ያለን። እንደው ደግሞ አስረዝም ብለህ እንዳታስብ፣ እንደውም ልትጨርስ ስትል አጣፈጥከው እኮ። ነብሬ ራሱ ዛሬ ተነስተው ማመልከቻ ሊያገቡ ጎረምሶቹ እንኳን ገና ናቸው። ስለዚህ በጣም ነው ደስ ያለኝ ድምፅህን ስለሰማው በሰላም ስለመጣ። ደግሞ እኔና ቀሲስ ቴዎድሮስ እናገኛለን ብለናል። እስቲ እግዚአብሔር ይርዳል። አሜን አሜን። ዮሐዴ ሲተርበኝ ነበረ መጥቶ ነው እንጂ በደረዛው ነው መፎከር ብሏል። እዚህ ደግሞ እንደሚመስል እናሳየዋለን። አሜን። እሱን ልስል የዋድን እንኳን ዲያቆንዬ የዋድን እንኳን የያሬዶ ሰርግ ላይ ትልቅ ማስታወሻ አለው። ማንም ሰው አልተናገረውም። እሱ ቤተክርስቲያን ውስጥ ጫማውን ጣለ። ሰምተዋል ዲያቆን እስቅያስ? በእውነት እና ሙሽራዎቹ ሁሉ ወጥተው ሄዶ እንደገና የሰው መኪና ተለምኖ ቡቲክ ተኪዶ ቁጥሩ ተጠይቁ ጫማ ተገዝቶለን ነው የመጣው። እንደገና ሲያደርገው ጫማው አልበቃውም። እንደገና ተመለሰ። እሱን ይዞ መሄድ ሲቻል ከጂውሾች አንብቦ ነው እንግዲህ ጫማ በጣል። አይ ጥሩ ማስታወሻ፣ ጥሩ ሀሳብ አያመነጭም። ያሬዶ ሰርግ ያንን የሚያክል ጮማ በልቶ ራሱ ጥሩ አያመነጭም። አይ እሱ እኮ በእግዚአብሔር ተአምር የሚኖር ኧረ ያሬዶ እንኳን ደህና መጣ። ብሬ ሰላም ነው? ተሜ ምንድን ነው የተፈጠረው? እኔ እኮ በውስጥ ሲጨቀጭቁኝ ልደትን ወረድኩበት እንዳለ። የት ነው ያለው ስለው ቤቱን አላቅም ሲለኝ እናንተ ለቁርስ ብቻ ነው እንደ የምትገናኙት ሂድ ፈልገው ብዬው ከዛ እንትን አሉ። ምንድን ነው የሆነው? እባክህ ሰላም ነው? ድንገት ሆነ። ያው ለላይቭ ስለማይሆን ተምዬ ትልቁ ላይ እኔን አቀጭጩኝ ምናምን ዲያቆንዬ በትልቁ ላድርጋቸው። ቪዲዮ አይከፍቱም ዲያቆን? እየነዳው ነው። ቆይ እኔ የምለው እስር የተባለው የምር ነው? እውነት ነው? አዎ፣ ግን ያው በህግ መስገን ነው ከሆነ ሚዲያ ላይ ማውራት ላይችል ይችላል መምሬ። አይ ኖ እኔ ወደሱ ማለት አረ መታሰሩ ከሆነ ተመስገን ነው። እነ ጳውሎስ በረከት ደርሶታል። ዘምረ ወጣ ወይስ ምን አደረክ? ቁልፍ ሲፈልግ ነበር እንዴ! በዚህ በረከት በጠፋበት ዘመን የእነሱን በረከት ማግኘት በጣም ትልቅ መታደል ነው በእውነት። ይኸውልህ ይሄ ነው እንግዲህ ወንጌልን በህይወት መስበክ ማለት። እውነት እግዚአብሔር ይመስገን፣ ተመስገን ነው ዋናው። ጤናም ዲያቆን እንኳንም ግን ስልክ ያላኩልኝ ቢልኩልኝ ኖሮ እሱም ስልክ ይወሰድ ነበረና ወላዲተ አምላክ። አይ ኧረ ይዞ ምን አባቱ እንኳን ስልክ የምታመልከው አምላክ እስከ ሶስተኛው ሰማይ ይነጥቃል። ግድ የለም ስልኩ አያሳስብም። ምን አባቱ እንኳን የላኩትን ዕቃ አልሰጠው መምሬ።
ቀብሬ አስቀምጬ ነበረ። እንግዲህ አሁን እንደ አንድ መክሊት እንደዛ ሰው ቀብሬ አስቀምጫታለሁ። እኔ ይወስዳታል። አይ በጣም ጥሩ። አይ ዋናው ተምዬ እንኳን ደህና ሆንክ፣ ጤና ሆንክ። በጣም ብዙ ሰው ነበር የተጨነቀው። እንደውም የሆነ ሰው በትልቁ ማስታወቂያ ሰርቶ ለጥፎ ነበር እና እባካችሁ እና እዚህ ቲክቶክ ላይ የምታገለግሉ ልጆች አንዳንዴ በጣም የምታሳዝኑት ነገር ቀልብ የላችሁ፣ ግን ቀልብ ግዙ። ፍቅራችሁ እስከ ጥግ ድረስ መሆን ነው ያለበት። አድራሻ መለዋወጥ አለባችሁ። መሬትም ብትተኙ ለምን የተጨማደደ ፍራሽ ላይ ለምን አትተኙም? እስከ ቤት ድረስ መተዋወቅ አለባችሁ። ምክንያቱም አንድ ነገር ቢሆን ቤት ድረስ እንኳ ሄዶ መፈለግ እንዲቻል የሚጠየቅ ሰው ቤተሰብ አስተዋውቁ፣ ጓደኛ አስተዋውቁ። እርስ በርሳችሁ ክርስቶስ 120 ቤተሰብ ከመሰረተ እናንተ ለምንድን ነው ቤተሰብ ማትመሰርቱት? አንተ ወንድሞችን፣ ቤትን፣ ትዳርን ሁሉንም ለወንድሞች ማሳየት አለበት። አሁን በእውነት ነው የምነግርህ፣ ልደትን ስልክልህ ዲያቆን እኔ ስልኩና እሱን ነው የማውቀው እንጂ ቤቱ የት እንደሆነ አላውቅም ሲለኝ በጣም እንትን ብየዋለሁ። ልደት በጣም እግዚአብሔር ያከበረው አሁንም የምመኝለት የእኛ አያቱ ናቸው፣ ቅድመ አያቱ ምርቃት በእውነት የማይደረስበት ሞገስ ሰጥቶ ከፍ ያደርግልኝ። በእውነት እንዴት ያለ ትሁት አሁኑኑ ፈልጋለሁ ነው ያለ። በእውነት ልደትን የመሰለ ትልቅ ሰው አላየውም እና እውነተኛ ወንድም እውነተኛ ነው። ግን የጎደላችሁን ነገር አሟሉ። አትሊስት እዚህ ላይ የምታገለግሉ ወንድሞች ፕሊዝ ቤታችሁን አሳዩ፣ ህይወታችሁን አሳዩ። የሚቸግራችሁ ከሆነ ተነጋገሩ። ያለውን ነገር በጋራ እግዚአብሔር ዮቶር ለሙሴ ምንድን ነው ያለው? ዘጸአት 18 ላይ አየውና አንተም ህዝቡን በከንቱ ትደክማላችሁ፣ ብቻ ምንም ልታደርግ አትችልም ነው። ብቻ ምንም ልታደርግ አትችልም። እዚህ ሀገር አሁን ነጮቹ ጋር ስትሄድ ፖሊስ ቢመጣ የሆነ ነገር ቢመጣ ለሚኮል ማይ ሎየር ነው የሚለው። መደዋወል ማሳወቅ መቻል አለባችሁ። የህግ ባለሙያዎች ማወቅ አለባችሁ። አሁን የቆማችሁበት ቦታ በጣም ፈታኝ ቦታ ነው። በጣም ፈታኝ ቦታ ነው። እናንተን ማጣት፣ እናንተን ጉዳት ላይ ማግኘት በጣም ይከብዳል። ስለዚህ ሎየሮች ጠጋ በሉ፣ የምትደውሉት ሰው ይኖር። ይሄ ማለት እግዚአብሔር አታምኑትም፣ እግዚአብሔር አያድናችሁም አይደለም። ለሰው የማይቻል ለእግዚአብሔር ይቻለዋል። ለሰው የማይቻል ለእግዚአብሔር ይቻለዋል። እና ሰይጣን አያዘግያችሁ። ቤታችሁን ህይወታችሁን አንድ አድርጋችሁ እንደምትገልጡት መጽሐፍ የተገለጠ ህይወት ይኖራችሁ። ለወንድሞች ብቻ አካባቢ ላላችሁ እና ድምፃችሁ ሲጠፋ መፈለግ እንዲችል ምዕመኑ እግዚአብሔር የሰጣችሁ እግዚአብሔር እንዲሰማችሁ አድርጎ ልቡንም ጆሮአችሁንም የሰጠው ህዝብ መጨነቅ የለበትም ተምዬ። ስለዚህ ተቀራረቡ፣ ተያዩ፣ ተናበቡ። ቅዱስ ጳውሎስ እንዳለ እርስ በርሳችን እንተያይ ስላለ እርስ በርሳችን መተያየት አለብን እና የምታመልከው አምላክ እንኳን በሰላም መለሰ፣ በሰላም አመጣ። አሁንም በሞገስ በጸጋ እንዲጠብቅ፣ በመውጣት በመግባት እሱ እንዲጠብቅ ቅዱስ ፈቃዱ ይሁንልን። በርታልን። እንግዲህ ጀመርክ ማለት ነው። አየህ፣ ወደ ቤተ መቅደስ ስትወጣ እስር ይመጣል ማለት ነው እና ይህንንም በጸጋ ተቀብለህ የሚቀጥለውንም ጌታ የፈቀደው ነገር በአንተ ህይወት ውስጥ ስለሱ ክብር እንዲሆን እያረግ እንትን በል። ግን ፕሊዝ ተዋወቁ፣ ተጠያየቁ በደንብ። ይሄ ከካፌ ያለፈ ፍቅር አምጡ። እዛ ካፌ ተገናኝታችሁ በልታችሁ አስገቡት። ያሬዲ ልደትን አስገባው። ይቅርታ አንድ ቁጥር ይጻፍ እና እዛ ቁርስ በልታችሁ ምን ብላችሁ መኪና ላይ ራይድ ተሰጣጣችሁ በለደነዋሉ አይደለም። እስከ ጥግ ተዋወቁ፣ እስከ ጥግ ድረስ እና በጣም ነው ደስ ያለኝ። በዚህ አጋጣሚ ልደት ከመጣ ምርቃቴን ንገሩልኝ። አርጋዱላ ነው ያለችው ያቺ ሴትዮ። አሁንም እግዚአብሔር ከፍ ያደርገው። ከፍ ያለ ልጅ ነው በእውነት። ያው ሚስጥሩ ግን የእሱ ሳይሆን የእኛ የማማ ምርቃት
እንደዚህ የሚመርቅ ሰው ሲኖር ጸጋ፣ ክብር፣ ሞገስ ይበዛልና አሁንም ተጠያየቁ፣ በርቱ። ተሙዬ በጣም በጣም ነው ደስ ያለኝ ደግሜ ድምፅህን ስለሰማሁ። እንግዲህ ሁላችሁም እዚህ ውስጥ ያላችሁ ሰዎች ባካችሁ እነዚህን ወንድሞች በጸሎት እነዚህን ወንድሞች ማገዝ ባለባችሁ ነገር አግዙ። ገና ከሰራ ነው ያልሰራናቸው ነገሮች ስለሚበልጡ በጣም መቀራረብ አለብን፣ በጣም መተሳሰብ አለብን፣ በጣም መገናኘት አለብን። እግዚአብሔር የመሰረተው ቤተሰብ ነው እና እዚህ አባቶቻችንም እየመጡ ስለሆነ ተጋግዘን የምናመልከው አምላክ አሳልፎ ለማንም አይሰጠንም። ወንድማችን እፎይም በዚህ አጋጣሚ ባለበት መድኃኔዓለም ይጠብቅህ። አይነው ብዙ ነገር እንደሚናፍቅህ፣ ብዙ ነገር እንደምታስብ ጰላዲዮስም ሁላችሁም በያላችሁበት ይጠብቃችሁ። የማይነጋ ሌሊት ግን የለም። ስለዚህ እግዚአብሔር ሁላችሁን ያበርታ ብያለሁ። ተሙ ደውልልሃለሁ በስልክ ከሰራ ከዛ በኋላ እናወራለን። መዝሙረ እንኳን ደህና መጣ መምህር ብሬ ሰላም ብያለሁ። ላይም ታችም ያላችሁ እንጸልይ፣ እግዚአብሔር ከኛ ጋር ይሁን ለማለት ነው። ያሰማልን። ዲያቆንዬ ልደትዬን ገስት ልኮ ነበረ፣ አጣሁት። ልደት አላገኘሁትም። እኔም ተምዬ አንድ ነገር ሀሳብ ልስጥ፣ ከዛ እነ መምህር ብርሽ እነ ቶኒ የሚቀጥሉ በተለይ መምህር እስኪ ያስፋሉበት መናገር ስለምፈልግ ነው። ይገርማችኋል፣ ኢትዮጵያ ከገባሁበት ቀን ጀምሮ ከኤርፖርት ጀምሮ በጣም ብሶ ነበር የሚያገኘኝ የሚያቀኝ እኔም ማላቃቸው ማለት ነው። በጣም ከፓይለት ጨምሮ ማለት ነው። የሚገርማቸው ፓይለት፣ ሆስተስ በገባንበት ቦታዎች ሁሉ ያውቁናል። በገባሁባቸው ቦታዎች ሁሉ ያውቁኛል። እና በጣም በጣም ጥንቃቄ ያስፈልጋል። በዚህ ላይ የምታገለግሉ ወንድሞች በጣም አገልግሎታችን በብልሃት በጥበብ የተሞላ መሆን አለበት። በጣም ብዙ ፈተና ስላሉ በጣም ብዙ ነገር ይታቀድልናል። ይህን እወቁ። ዓለምና ሰይጣን ለእኛ አይተኙም። ዓለምና ሰይጣን ለጌታችን ለክርስቶስ አልተኙም። ለእኛማ እንዴት ይተኛሉ? ስለዚህ አይተኙም። በጣም ብዙ ፈተና፣ በጣም ብዙ ነገር፣ በጣም ብዙ ተንኮል ይታሰባል። ስለዚህ ከኛ የሚጠበቀው በጣም ብልሃት ይፈልጋል። ተምዬ እዚህ የምታገለግሉ ወንድሞችም እንግዲህ አሁን ስለተመለስኩ ማናገሪያ አይቀርም። በውስጥም በውስጥ የምናወራው ለውስጥ ተዋለው፣ በውጭ ላለው ግን በአደባባይ ይህን የምናገረው ነገር ተጠንቀቁ፣ በጣም ተጠንቀቁ። እኛ ስንናገረው የሚገን እኛ ስንናገረው ክፉ የሆኑ ነገሮች አሉ። ሌሎች ሲናገሩ ደግሞ መልካም ይመስሉ፣ ሌሎች ሲናገሩት አይ ችግር የለውም የሚባለው፣ እኛ ስንናገረው ግን በብዙ መልኩ የሚተረጎምብን ነገር አለ። ስለዚህ በጣም ለምንናገረው ነገር ምን ያስፈልጋል? ጥንቃቄ፣ ጥበብ፣ ብልሃት ያስፈልጋል። ስሜታዊነት፣ ወጣትነት፣ ይሄ የደም መሞቅ አያስፈልግም። ያለ ጊዜው ፈተና ያመጣብናል። ስለዚህ በጣም 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 ጥበብ መጨመር አለብን። አይ ቲንክ አሁን እውቀት ችግር የለብንም። የእውቀት ሞልቶናል። ከእውቀት ከፈለግን በጅምላ በቸረቻሩ በፈረሱላም እናከፋፍላለን። በጣም ኃላፊነት የተወሰነ የግል ድርጅትም አቋቋም እንችላለን፣ እውቀት የሚባል ማለት ነው። አሁን ግን እውቀት አይደለም ብዙዎቻችን ጋር የጠፋለው። ብዙዎቻችን ጋር የጠፋ ያለው ህይወት ነው። የጠፋ ያለው ጥበብ ነው፣ ማስተዋል ነው፣ ትዕግስት ነው፣ ትህትና። እነዚህ ገንዘቦች ጠፍተውብናል። ብዙ የለፋነው እውቀት ላይ ሆነ። ያልሰራነው ስራ ግን ትህትና ላይ፣ ትዕግስት ላይ፣ ጥበብ ላይ፣ ማስተዋል ላይ እየሰራን አይደለም። ያ ደግሞ አሳልፎ ለብዙ ፈተና እየሰጠን ነው። ያለ ጊዜው ፈተና እየመጣብን ነው። ያለ ጊዜው ወንድሞቻችን ላይ ፈተና እየመጣ ነው። ወንድሞቻችን ላይ ማሰረድ እየመጣ ነው። ያለ ጊዜው ብዙ ነገሮች እየመጡ ነው። እርስ በእርስ እንኳን እንዳንቆም እርስ በእርስ እያባላን ነው። ምን? እውቀት አይደለም፣ ጥበብ፣ ማስተዋል፣ ትዕግስት እና ትህትና። ስለዚህ አይ ቲንክ እነዚህን ነገሮች ገንዘብ ማድረግ አለብን። አሁን ላይ ይሄን ገንዘብ በማድረግ ሚዲያ ላይ በምንናገረው በምናገለግለው ነገር ሁሉ ማስተዋል። አምላካችን ተመልሼ ይሆን? አዎ ዲያቆን እሺ። እና በጣም ብዙ አይነት ነገር እንዳንተማመን እየሆነ ነው። ባይዘወይ
አሁን ትልቁ ስራ የተሰራብን ያለው እንዳንተማመን፣ አንዳችን በጎሪጥ እንድናይ፣ አንዳችንን በቃ መጀመሪያ ተዋደን ከዛ አሁን ደግሞ አንዱ ላይ ጠላት ሆኖ እንዲነሳ፣ አንዱ እንዲባላ፣ አንዱ ላይ እንደዚህ አይነት ነገር እየተሰራብን ነው። ይሄን ደግሞ በምን ነው የሚፈታው? በእውቀት አይደለም። እውቀትማ መለካኪያ ሆኗል። እውቀት ሳይሆን አሁን በጣም ጥበብ ይፈልጋል። እና እኔ በሄድኩበት ቦታ ሁሉ አስተውሉ እንግዲህ ከኤርፖርት ጀምሮ ነው የምታወቀው። ኤርፖርት ስገባ ከፓይለቱ ከሆስተሷ ጭምር ነው የሚያውቁኝ። እንዲሁ ያለ ጊዜው ፈተና ቢመጣ በቃ ያው እዛው ፊት ለፊት ተጋለጥኩ ማለት ነው። ምንም ችግር የለውም፣ ክብር ነው። እንግዲህ በምናገለግለው አገልግሎት ያ ሁሉ ሰው ካወቀን፣ ያ ሁሉ ሰው ያን ደካማውን ከእናንተ እንኳን በታች ያለውትን እኔ ተራውን ሰው እዚህ ግባ ማልባለውን ሰው በጣም ብዙ ሰው ካወቀኝ፣ እናንተን እዚህ ያላችሁትማ እንዴት እልፍ ሰው አያውቃችሁም? እልፍ ሰው በመውደድ ያውቃችኋል። እልፍ ሰው ደግሞ እንድጠፉለት የሚፈልግም አለ። ከሚዲያው እንድጠፉለት፣ ከአገልግሎቱ እንድትርቁለት፣ ከብዙ ነገር በቃ አለ። ብቻ ውጊያው በጣም ሰፊ ነው፣ በጣም ከምትሉት በላይ። እናንተ ውስጡ ስላላችሁ አይታወቃችሁ ይሆናል። እኔ ግን ዳር ሆኜ አየሁት አሁን እና በጣም ጥንቃቄ ይፈልጋል። በጣም የዋህነት ከማስተዋል ከጥበብ ጋር ከሌለው ራሳችሁን ብዙ ፈተና ውስጥ ትከታላችሁ። ስለዚህ የሚዲያ አጠቃቀማችን፣ ሚዲያ ላይ ያለን ነገር፣ ሚዲያ ላይ እየተሰራብን ያለውን ሴራ፣ በቤተክርስቲያን ኢንጀነራል እየተሰራ ያለውን ሴራ፣ ኦርቶዶክሲያን ወንድሞች እህቶች ላይ እየተሰራ ያለውን ሴራ፣ በቤተ ክህነቱ በአባቶች መካከል ፍቅር እንዳይኖር እየተደረገ ያለውን ሴራ፣ በወንድሞች መካከል ፍቅር እንዳይኖር እየተደረገ ያለውን ሴራ፣ እርስ በርስ እንድንባላ እንድንጋጭ የሚደረገውን ሴራ፣ ደግሞ አንዱ ማሳደድ፣ በአገልግሎት ላይ እንዳንበረታ ይቁም፣ ይታሰር፣ ይገደል የሚባል ሴራ፣ በጣም ብዙ ፈተና አለ እና ይህን ሁሉ ማለፍ የምንችለው እሳትን በእሳት እሾህን በእሾህ በማድረግ አይደለም። በቃ ክርስቲያንን ጥበብ፣ ትዕግስት፣ ማስተዋል፣ ትህትና እና በጣም እኔ ይሄን ነገር በጣም ተምሬያለሁ። ኢትዮጵያ በነበረኝ ቆይታ እያንዳንዱ እርምጃችሁን ጥንቃቄ ያስፈልጋል። እያንዳንዱ ነገራችሁን ጥንቃቄ ያስፈልጋል። በጣም እዚህ ላይ መናገር የማልፈልጋቸው ብዙ ነገሮች ስላየው ማለት ነው። በተለይ ወደ አንድ ክፍለ ሀገር የሆነ ቦታ ሄጄ ያጋጠመኝ ነገር ስላለ ማለት ነው እና እባካችሁ ወንድሞቼ አገልግሎታችሁ እንዲቀጥል እንፈልጋለን። ምክራችሁ፣ አስተምሯችሁ እንዲቀጥል እንፈልጋለን። የዋህነታችሁ ግን ኤክስፖዝ እንዳያረጋችሁ። ሚዲያ ላይ የሚነገርና የማይነገር ነገር ለዩ። ሚዲያ ላይ ውሏችሁን ሁሉ አታሳዩ። የምትበሉትን የምትጠጡትን ሁሉ አታሳዩ። ምንም ወርዝ አያደርገውም። ለሰይጣን ለሚሰራባቸው ሰዎች ጥሩ ምግብ ነው የምትሆኑት። እውነቴ ነው የምላችሁ። በጣም በቃ መንፈሳዊ ሰው ሁሉን ይመረምራል እንጂ በማንም አይመረመርም እንደተባለው እንሁን፣ ከኔም ጭምር። የሁላችሁም ኢንፎርሜሽን የሁላችሁም ውሎ አደባባይ ላይ ወጥቷል። ስለዚህ ተጠንቀቁ። በቃ መንፈሳዊ ሰው ሁሉን ይመረምራል እንጂ በሁሉ አይመረምር የሚለውን ሁሉ የሚለልተት አስቡት። የምትበሉት፣ የምትጠጡት፣ የምታደርጉት፣ የምትውሉበትን ሁሉ ሚዲያ ላይ ፖስት አታድርጉ። ሁሉ በጥበብ ይሁን፣ ሁሉ በሚስጥር ይሁን። ህይወታችሁ፣ ትዳራችሁ፣ ሪሌሽንሺፓችሁ፣ የእጮኝነት ህይወታችሁ ሁሉ ፈተና ውስጥ የሚገባው ሁሉ ነገር ሚዲያ ላይ እየወጣ ነው። አገልግሎታችሁ ፈተና ውስጥ የሚገባው የግል ህይወታችሁ ሚዲያ ላይ እየወጣ ነው። ከብዙ ሰዎች ጋር ተገናኝቼ ያወራሁትን ነው የምነግራችሁ በአጭሩ። ስለዚህ በጣም ጥንቃቄ ያስፈልጋል። በብዙ ነገር ጥንቃቄ ያስፈልጋል እና ይሄን ነገር እንድታስተውሉ ፈርችን አጋጣሚ ስላገኘው መናገር ስለምፈልግ ነው። ስለምወዳችሁ፣ ስለምሳሳላችሁ፣ ከአንደበታችሁ እየተጠበቀ የሚሰራባችሁ ተንኮል ስላለ፣ ከቃላታችሁ አጠቃቀም እየተጠበቀ የሚሰራ ማሳደድ ስላለ፣ ስለዚህ ልጅነት የለም ከዚህ በኋላ። ስሜታዊነት እናቁ፣ ግልፍተኝነት እናቁ፣ እልህኝነት እናቁ፣ ተሳዳቢነት እናቁ። ጥበበኛ ሁኑ። ለተጻፈው ነገር ሁሉ መልስ አትስጡ። ኮመንት ላይ ማን እንደጻፈ ምን እንደጻፈ በምን ፕሮፋይል የተጻፈ እንደሆነ የምታውቁት ነገር የለም። ግን ኮመንት ተጻፈ ብላችሁ መልስ ሰጣላችሁ፣ ቪዲዮ ትሰራላችሁ። እያንዳንዷ ነገር ግብአት እየሆነች ነገ ተመልሳ ትገርፈናለች። ስለዚህ በጣም በጥንቃቄ በጥበብ በማስተዋል በእምነት ጀግና በመሆን የእምነት ደፋር በመሆን ግን ደግሞ ጥበብ የሌለው ድፍረት፣ ማስተዋል የሌለው ድፍረት፣ ፍቅር የሌለው ድፍረት፣ ትህትና የሌለው ድፍረት፣ ጾም ጸሎት የሌለው ድፍረት፣ ክቡር ስጋው ክቡር ደሙ ያልተጣበቀ ድፍረት፣ አገልግሎት ሁሉ
በጣም ያለ ጊዜው ፈተና ውስጥ መከራ ውስጥ እየከተተን ነው። ፈተናው ቢብስ እንጂ የሚበርድ ነገር የለም። ስለዚህ እኔ የጾሙንም የጸሎቱንም ህይወት ከንስሐ አባት ጋር ያለውን ኦርቶዶክሳዊ ህይወት ከክቡር ስጋው ክቡር ደሙ ጋር ያለውን ትስስር ቤትን ዘግቶ የንስሐ የቀኖና ጊዜ ማሳለፍ፣ በአደባባይ ላይ የሚወጡትን ነገሮች መገደብ፣ ሁሉ ህይወታችሁን አታውጡ። ሁሉ አደራችን ነገር በጣም በተለይ አስምሩልኝ። እዚህ የምታገለግሉትን ብቻ አይደለም፣ ታች ያላችሁ ኮመንት ላይ ያላችሁ ኦርቶዶክሳውያን ትዳራችሁን፣ እጮኝነታችሁን፣ ምግባችሁን፣ መጠጣችሁን ማየት አያስፈልገንም። ምን ይሰራልናል? ውላችሁን ማየት አያስፈልገንም። ምን ይሰራልኛል? የሆነ ሀገር ስትሄዱ ፕሌን ላይ ራሳችሁን መቅረጻችሁ ምን ይሰራል? ምንም አይሰራላችሁም። ፈተና ውስጥ ነው የምከቱት። ራሳችሁን ሊያጠቃችሁ የሚፈልግ ላለ ሰው መረጃ ነው የምትሆኑት። በጣም ተንኮል፣ በጣም የጨለመው ስራ የበዛበት ክርስቲያኖችን የማሳደድ ስራ በጣም የተስፋፋበት ስለሆነ እባካችሁ ኦርቶዶክሳውያን እህትና ወንድሞቻችን፣ አገልጋዮች፣ ታላላቅ ወንድሞቼ መምህራን፣ ከታችን የምትማሩ እህትና ወንድሞቻችን አስተውሉ፣ እናስተውል። ሁላችንም ጥበበኞች እንሁን። በጣም ብዙ ፈተና አለ እና ይሄንን አደራ ለማለት ነው። በሰፊው ግን መነጋገራችን አይቀርም ብዬ አምናለሁ። ስለምወዳችሁ ብቻ ነው የተናገርኩት። ይቅርታ፣ እግዚአብሔር ያክብርልኝ። በቃ ሁለተኛ አልናገርም። ተምዬ ሚዩት አድርገኝ። አይ እንዲናገሩ ተፈቅዶሎታል እኮ። ድንቅ የሆነ መልእክት ነው። እኔ በራሴ ወስጄዋለሁ፣ ወንድሞችም እንደሚወስዱት ተስፋ አለኝ። መምህር ብሬ እንኳን ደህና መጡ። እንኳን ደህና ቆያኝ ተሜ። ዌልካም ባክ ብያለሁ። እንዴት አለ ተሜ? አለን ያው ትንሽ አምሮብን ያለው ትንሽ ጸጋው ነው። ወፍረህ ትወጣለህ። አይ ተመስገን ነው። ዲያቆን ሕዝቅያስ፣ ዲያቆን ያሬዶ፣ ልደተ ቃል፣ ብሮስኪ፣ ሁላችሁም ከላይም ከታችም ያላችሁ ሁላችሁም ተወዳጆች እንዴት ቆያችሁ? እንዴት አላችሁ? አለን ዲያቆንዬ ሀሳብ ይስጡ። ይቅርታ መምህር ሀሳብ ስጥ ብርዬ። ያሬድ የሰጠው ሀሳብ በጣም ገዢ የሆነ ሀሳብ ነው፣ ለእኔ ገዝቶኛል እና መልእክት ካለ ያው እኔ መጀመሪያ አንተንና ዲያቆን ሕዝቅያስ ላይ ያው እንትን ተቃውሞ አለኝ። ምን አጠፋን ደግሞ? ዲያቆን ሕዝቅያስ እኮ ቤቴን አይደለም ስልኬን ያውቃሉ። አንተ ግን ስልኬን አታውቀውም። አሁን ለምሳሌ ያውቃል። ኧረ እሱን ተወው በል። ግን ተቃውሞ አለኝ። የሆነ ነገር ብላችሁኛል ቅድም ሁለታችሁም። ዲያቆን ያሬዶ እዚሁ ህዝብ ፊት እንግዲህ ይቅር በለኝ፣ አፉ በለኝ። አፉ ብለናል። ሰርጌን ቀርተው ነው አይደል? አፉ ብለናል። ያው እኔም ልደትም ከቀረን ጥሩ አይሆንም ብዬ እኮ የሆነ ነገር ክላሽ አድርጎ ነው ታውቀዋለህ ብዬ አስባለሁ። አዎ ሰምቻለሁ፣ አውቃለሁ መምሬ እና ይቅር ይበሉኝ። አረ እግዚአብሔር ችግር የለውም። እግዚአብሔር ሁላችንም ይቅር ይበለን። ለበለጠ አገልግሎት ስለሆነ ደግሞ ያው ልደትሻ ደግሞ በርሲሳ ድንቡሽቡሽ ስለተገኙልን ችግር የለውም። እሱ ባይገኝም ችግር የለውም። ግን ዲያቆን ሕዝቅያስ ሰላም ብያለሁ። ሰላም ብያለሁ፣ ተቀብያለሁ። ኦቦ እንዴት ነው? ግን በደንብ አልሰራችሁም። ኦሮሚያ ላይ ማህተብ ያለው የለም። የልደትን ትሬንድ ጥሩ ነበረች። ወረኛ ሁሉ የሚለውን በመዝሙር ብቻ ሳይሆን በቃልም ብትጨምሩበት ጥሩ ነው። እኔ እኮ ሰርቻለሁ። 85,000 ታይቶ እኮ አካውንቴን ዋርኒንግ ያሰጡበት ቪዲዮን ደግሞ ሪሙቭ አደረኩት። ሰምተውኛል ይመስለኛል አይደል ዲያቆን? ሰርቻለሁ እና ሪሙቭ አድርገውት ነው። እንዲሁም አካውንቴ ዋርኒንግ ውስጥ ገብቶ ነበረ። ሰርቻለሁኝ በዚህ የኦሮሞ ኦርቶዶክስ የለውም በሚለው ግን አነሱት። መልካም እሺ። ምናልባት እንግዲህ እኔም ብዙ ሀሳብ የለኝም በእርግጥ የምናገረው ነገር ግን አሁን ቅድም ዲያቆን ያሬዶም ዲያቆን ሕዝቅያስም የተወሰኑ ሀሳቦችን ሲሉ ዛሬ ጠዋት አንድ የገጠመኝ ነገር ትዝ አለኝ እና አጋጣሚ በጠዋት ወጥቼ ወደ አንድ ቦታ ወደ አንድ ቦታ ለመሄድ ነበርና ራይድ ለመጥራት ቆሜ እያለሁ አንድ ሰው በቪትስ መኪና አልፎኝ መጣና ክላክስ አድርጎልኝ አልፎኝ ቆመ። ከዛ ሄጄ ገባው እና
አውቃለሁ ምናምን ብሎኝ ያው ሊሸኘኝ ተነሳ ምናምን ነገር ሊሸኝ አለኝ። እኔ ራይድ አስጀምር ስለ አውቃለሁ ሊሸኝ አለኝ ማለት ነው። ከዛ እየሸኘኝ ሸኝቶኝ ለሌላ ሰው ይሄን የገጠመኝ ነገር እንደዚህ አውቃለሁ ብሎ ሸኘኝ ምናምን ቤት ስነግር ሌላ ቢሆን ኖሮሳ ከዚያ ቆይቼ ነው የማሰብኩት። በእርግጥ በጣም በብዙ መንገድ የሚፈልጉን ሰዎች አሉና ብዙ ነገር ላይ የሚፈልጉን ሰዎች አሉ። በሌላ ሳይድ ሳ በእርግጥ ምናልባት እንግዲህ አሁን ክርስትና በራሱ ወይ ደግሞ ኦርቶዶክሳዊነት እንደ ወንጀል የታየበት በግልጥ ደግሞ እንደ ወንጀል የታየበት ከላይ ከራሱም ጀምሮ ወርታች ስለሆነ ብዙ አስጨናቂ ነገር እንዳለ እናስባለን። በተለይ ለእኛ የኦሮሚያ ውስጥ ለምንንቀሳቀስና ለምናገለግል ማለት ነው። ግን ደግሞ እግዚአብሔር እንደሚሸፍን እናውቃለን። የራሳችን ጥበብ የራሳችንም ደግሞ ራስን የመከላከል የግድ ያስፈልጋል። እግዚአብሔር በረዳን መጠን ግን እንቀጥላለን። የሚቀር የሚደክም ነገር የለም። በእነሱ በብዙ ይሄ የእነሱ ብዙ ፉከራ በነገራችን ላይ ምናልባት ሰምታችሁ ከሆነ እንግዲህ ምን የሚል ነው አንዱ ፉከራ ያለው አሁን በቅርብ አንዱ የወጣው ነገር ማለት ነው ኦሮሚያ ውስጥ ነው መስጊድ ውስጥ ከዚህ በኋላ ኢሳን ኢየሱስ ሚል ሙሳን ሙሴ ሚል ኢብራሂምን አብርሃም ሚል ከኛ ጋር መኖር አይችልም ብለው ያው መስጊዱ ሙሉ ውስጥ ነው እንግዲህ ይህን መግለጫ የሰጡ የነበረው አስረግጠው ነው የሚናገሩት ነው ነገር እንግዲህ እንዴት አብረን እንደምንቀጥል እንዴት እንደሚያደርጉ ምናየው ይሆናል። ዞሮ ዞሮ ግን በደንብ በኃይል ነው በኃይለ ቃል በተሞላበት የሚናገሩት የሚፎክሩት። የእኛም ቤት የዚያኑ ያህል ረገጥ ያለ ነገር ቢኖር ይሄ ነገር እንደዚህ ጉልበት ባያገኝ ነበረ። ዞሮ ዞሮ ግን በደንብ መስራት ከቻልን በደንብ ማገልገል ከቻልን ብዙ ነገሮችን ማስተካከል ልክ አሁን ይሄ የሚሰሩትን ፖለቲክስም እናውቀዋለን። እንግዲህ ከዚህ ቀደም አውርቼ ያውቃለሁ እኔ የኦሮሞ ኦርቶዶክስ የለውም ብለው ይሉናል። የኦሮሞ ኦርቶዶክስ የለውም ነገር ግን የሙስሊምና ምናምን ነው ብለው ይሉናል። ግን ደግሞ የትኛው ነው ለኦሮሞነት የሚቀርበው ብለን ጥቂት ነገር ብናይ የኦሮሞ ኦርቶዶክስ ኦሮሞነትና ኦርቶዶክሳዊነቱ እንዴት ተያይዞ እንደመጣ ማየት እንችላለን። ለምሳሌ ከስም ጀምሮ እንኳ ብንጀምር ጋዲሳም፣ ቶሎሳም፣ አብዲሳም፣ ፈይሳም፣ ጫላም የሚለውን ስም ያለው የኦሮሞ ኦርቶዶክስ ነው እንጂ የኦሮሞ ሙስሊም አይደለም። የኦሮሞ ሙስሊም ጫላ ብሎ ስም ጋዲሳ አይልም፣ ቶሎሳም አይልም፣ ፈይሳም አይልም፣ አብዲሳም አይልም፣ ወይ ደግሞ ተሊሌም ጫልቱም አይልም። እሱ ከሀገር ውጭ ባለ ወይም ደግሞ በአረብኛ ስም እየተጠራ እኔን ግን በኦሮሞ ስም የሚጠራውን ኦሮሞ ኦርቶዶክሳዊ አይ አንተ ኦሮሞ አይደለህም ለኦሮሞነት አንተ አትቀርብም ሲል ይሄን ሕሊና ያለው ሰው መፍረድ ይችላል። እኔ እቀርባለሁ። ዋቅጅራ የሚለው የኔ ቤተሰብ ስም ይቀርባል። ኦሮሞነት ዋቅጅራ እግዚአብሔር አለ ማለት ነው። የኔ ቤተሰብ ስም ይቀርባል። በተመሳሳይ አትሊስት ኦሮሞ ኦርቶዶክሳዊ መንገድ ላይ ሲገናኝ አከም ቡልቲ አባበሉ ይባባልና ነጋ ገለተ ዋቃ ብሎ በሰላምታ በዚሁ ቋንቋ የሀሎተ እግዚአብሔር ነው ደግሞ እንዴት አደርክ እንዴት ቆይ ተባብሎ የእግዚአብሔር ሰላምታ ይለዋወጣል በዚሁ በራሱ ቋንቋ። ወይራስ በዚያኛው ሳይድ ያለው ግን ምን ተባብሎ በምንኛ ቋንቋ ሰላም እንደሚባባል እናውቃለን። የትኛው ነው ለኦሮሞነት የሚቀርበው? አሁን ኦሮሞነትንም ጉዳይ አድርገን ማለት ይሄ ርዕሰ ጉዳይ አድርገን እናውራ ቦልድሊ ብንል የትኛው ነው የሚቀርበው የሚለውን ካየን ኦፍኮርስ የኦሮሞ ኦርቶዶክስ ለኦሮሞነትም ይቀርባል ነው። ኢቨን ከአምልኮ ስርዓት በተጨማሪ የአምልኮ ስርዓት የአለባበስ ሁኔታ እያንዳንዱን ባህሉን ትሬንዱን ሙሉ ነገሩን ብናይ ከአምልኮ ጋር የተያያዘውን ኦሮሞ ኦርቶዶክሳዊ በደንብ ለኦሮሞነት የቀረበ ነው ኦርቶዶክሳዊነት ማለት ነው። ከዚያም በተረፈ ደግሞ እንዲያውም ቪዲዮ ላይ እንደውም ሰርቼዋለሁ። እንግዲህ ወደኋላ ሄደን የኦሮሞ ትልልቅ የሚባሉ ጀግኖችን ስናይ ሁሉም በብዛት ማለት ይቻላል በጣም ምናልባት 89% ኦርቶዶክሳውያን ናቸው። እነ ገረሱ ዱኪ ጨፎ ገብርኤልን ያሰሩ ኦርቶዶክሳውያን ናቸው። እነ ኩምሳ ሞሮዳ ማረሚ ኩምሳ ሞሮዳ ነው የምትባል ለምሳሌ ነቀምት ያለችው ትልቋ ጥንታዊቷ ቤተክርስቲያን ማለት ነው ነቀምት ማርያም በየሄዱበት ቤተክርስቲያን የሚያሰሩ ነበሩ። ለቤተክርስቲያን የሚቆረቆሩ ለሃይማኖታቸው የሚቆረቆሩ ኦርቶዶክሳዊነታቸውን እጅግ አብልጠው የሚወዱ ጀግኖች ኦርቶዶክሳውያን ነበሩ እንጂ ሌላ አልነበሩም። አሁን ከኋላ የመጣ አይና ወጣ እንዲባል ቅርብ ጊዜ መጥቶ ራስን እዚያ ጫፍ ላይ መውሰድ የእውቀትን መቀንጨር የመረዳትን ማነስ መሆኑን ያሳያልና ከዚህ አንጻር ግን ምን ማድረግ አለብን? እኛስ ምን አድርገናል? ምን ለመንቀሳቀስ ሞክረናል? የሚለውን ነገር ግን ከዚህ በኋላ ሁሌም አሁን ይሄ በግራ የተሰቀለውን ሰው ወይም በግራ ያለውን ወንበዴ መስቀል የጨበጡ ሰዎች እንዳሉ አምናለሁ። አሁን ማለት የክርስቶስ ኢየሱስን መስቀል የጨበጡ ሰዎች አሉ፣ በግራ ያለውን ወንበዴ ደግሞ መስቀል የያዙ ሰዎች አሉ። ስለዚህ በግራ ያለውን ወንበዴ መስቀል የጨበጡን ሰዎች እየተውን
የክርስቶስ ኢየሱስን መስቀል ከጨበጡ አባቶች ጋር ወደፊት እንዘልቃለን፣ ወደፊት እንራመዳለን። በነገራችን ላይ በዚህ አጋጣሚ እዚሁ ቲክቶክ ላይ ከሚደክሙ ወንድሞች ጋር ተባብረን ከዚህ ቀደም 10,000 የሚሆን 10,000 መጽሐፍ አሳትመን በኦሮምኛ መጽሐፉን ያዘጋጅቸው ዱጋን ይሰከን ወይ ደግሞ እውነቱ ይህ ነው የሚል መጽሐፍ ማለት ነው። በኢየሱስ ክርስቶስ አምላክነት ላይ፣ በሚስጥረ ስላሴ ላይ፣ በነገረ ማርያም ላይ እንዲሁም ደግሞ ኦርቶዶክሳዊ ነገረ ድህነት ላይ በደንብ አነስ ያለ ነገር ግን በደንብ የተጻፈ መጽሐፍ 10,000 መጽሐፍ ኦሮሚያ ውስጥ ላሉ ኦርቶዶክሳውያን በነፃ እድለናል። አሁንም 10,000 መጽሐፍ እየታተመ ነው፣ በቅርብ ቀን ይወጣል። ይሄም 10,000 መጽሐፍ እንደዚህ ኦሮሚያ ውስጥ ላሉ ኦርቶዶክሳውያን በነፃ የሚታደል ይሆናል። አትሊስት በየሰንበት ትምህርት ቤቱ ደርሶ ከገጠር እስከ የተወሰነ ወረዳ ከተማዎች ማለት ነው እያነበቡ ራሳቸውን ዲፌንድ እንዲያደርጉ ከዚያም ደግሞ ሲያስፈልግ ወደዚያም ማለት የሚችሉበትን መንገድ እንዲሰሩ እናደርጋለን። አሁን እየሰራን የምናልፍበት ነው። ምናልባት ድንገትም ሰው ትን ብሎት ያልፋል። ባይዞ ትን ብሎትም ይሞታል ሰው። መንገድ ላይ እንቅፋት መጥቶትም ወድቆ ይሞታል ሰው። ስለ ክርስቶስ ኢየሱስ መስክሮ ማለፍ ግን በስንክሳር የተረክናቸውን የቅዱሳኑን በረከት ተካፍሎ ማለፍ ነው። ደግሞ ለሀገር ዳር ድንበርም አባቶቻችን እኮ አጥንታቸውን ከስክሰዋል፣ ደማቸውን አፍስሰዋል። ስለ ክርስቶስ ኢየሱስ ደግሞ መከራ መቀበልም ካለ እሱ የሚያኮራ ጌጥ የሚሆን እንጂ የሚያሳፍር ነገር አይደለም። ስለዚህ ከዚህ አንጻር ከዚህ በኋላ በተቻለን መጠን አሁን የተቸገርነው እንዴት ነው ከተባለ ኦርቶዶክሳዊነት እግዚአብሔር በሚያውቀው ጋሪው ከፊት ነው፣ ፈረሱ ከኋላ ነው። ለብዙ ኦርቶዶክሳዊ ኦርቶዶክሳዊነቱ ከኋላ ነው የሚቀድመው። ሌላኛው የዚህ ዓለም እንቶ ፈንቶ ኑሮ ነው። መቅደም ያለበት ግን ኦርቶዶክሳዊነት ነው፣ ወይም ክርስትና ይቀድማል። በክርስቶስ ኢየሱስ ያለን ሕይወት ይቀድማል፣ ሌላው ከኋላ የሚመጣ ነው። ስለዚህ የሚቀድመውን አስቀድመን የሚከተሉን ያስከተልን መሄድ ከቻልን ምናልባት በደንብ ዓለም ላይ ላለው ተጽዕኖም ጭምር መፍትሄ የምትሆን ከፍ ያለች ኦርቶዶክሳዊ ወጣቶችን ማፍራት መስራት በየቦታው እንችላለንና እግዚአብሔር ደግሞ እናምናለን ይረዳናል። ጥቁር መነጽር አድርገው የሚከታተሉ ሰዎች አሉ ምናምን። እነዚህ ሁሉ ግን ጥቂት ለጊዜው ክንዳቸው በሰረገላቸው ፍጥነት በጡንቻቸው ፍረት የታመኑ ናቸው። እነዚህ ሁሉ ግን ያልፋሉ። ምክንያቱም ጌታ አስቀድሞ ምን ብሎናል? እናንተን የሚነካ የዓይኖችን ብሌን እንደሚነካ ነው ብሏል። ስለዚህ እኛ ደግሞ ምን አምነናል? ምን ኪዳን ገብተናል? ቀለበት አስረናል። ምን አይነት ቀለበት? በህይወት ሆነን ብንኖር ለጌታ ብንሞት ለጌታ የሚል ኪዳን አለን። ቀለበት አስረናል በቃ። ስለዚህ ከሱ የሚለየን አንዳች ነገር የለም። እሱን እስካላስተወን ነው ሌላውን ነገር ሁሉ የምንከተለውና እግዚአብሔር ይረዳናል። ድል እያደረግን ወደፊት እንሻገራለን በደንብ። እንዲሁም አሁን እንግዲህ የምትችሉ ሰዎች እንዲሁም ከዚህ በኋላ ትላልቅ መርሃ ግብራቶችን በተለይ ኦሮሚያ ላይ በደንብ ትላልቅ ጉባኤያትን እያዘጋጀ በደንብ ይሄ እንዴት ኦሮሞ ኦርቶዶክስ ምን እንደሚመስል በደንብ የምናሳይበትም እንዲያውም የምንሰራበትም ጭምር ነው። እግዚአብሔር ይርዳን። በደንብ ያንን እንሰራለን። ያ ወደ ራሴ ስሜት አይደለው መሰለኝ ተሜ እግዚአብሔር ይስጥልኝ። ልክ ነህ ብርዬ፣ ወደ ራስ ስሜት አላደላህም። ባወራው ደስ ይለኝ ነበረ። ለማንኛውም እኔም ወደ እናንተ አካባቢ መጥቼ ራሴን እስካደላድል ድረስ እንዳላወራ የሚያደርጉኝ ነገሮች ስላሉ ነው። እነሱ እጅ ላይ ያሉ የኔ ማቴሪያሎች የሚያገለግሉኝ ማቴሪያሎች አሉ። እነሱን እስከወስድ ነው። ያው ነፃ ነኝ እና ነፃነቴንም ስለማውጀው እና ግን በደንብ እንሰራበታለን። ያሬድ እንዳለው ሲበላም ሲጠጣም ሲኬድም ሲመጣም ቡናም ሲጠጣም ያለንበትን ቦታ ላይም ሆነን ሁሉንም ቦታ ማሳየቱ መልካም መስሎ አልታየኝም። ለኔም እነዛ ነገሮች እንደሚጎዱ በጥቂቱ ያየውበት ይመስለኛል። ከዚህ ገጠመኝ ጋር እኔ አውቃለሁ ነው የተባልኩት። እኔ አሁን አላውቃቸው እና እኔ አውቃለሁ ነው የተባልኩት። እኔ አውቃለሁ ከተባልኩኝ አየህ እነዛ ሰዎች ያውቁኛል ማለት ነው። እና ከሩቅ ነው አንተ እንትንና አንተን ሲል ወዲያው አካውንቴን ዲአክቲቬት ያደረግኩትና ብዙ ማንናገርባቸው እግዚአብሔር እንዲረዳን ያሬድ በጣም 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 ለሚያዳምጥ ሰው ምርጥ የሆነ ሀሳብን ነው የተናገረው። ምርጥ የሆነ ሀሳብን እና ይህ ሀሳብ እንደ መልካም አድርጎ የሚቀበል ካለ እንደ መልካም ይሁንለት እና እንጠንቀቅ ክርስቲያኖች። አንደኛዬን እኔም አሁን ማውራት ስለማልፈልግ ሚዲያ ላይ ግን ልምጣ። ከወንድሞቼ ጎን በጣም ከሚወዱኝ አምላክ ከሰጠኝ ልክ እንደ እናት ልጅና እንደ አባት ልጅ ሆነው የኔን መራብንም ሆነ
የኔን መጠማትም የኔ መጥገብንም የሆነ የኔ መሳቅን ከሚወዱ ከሁለት ወንድሞቼ ከፈለገ ጋርና ከልደትዬ ጋር ስፔሻሊ ከነሱ አካባቢ መራቅ እንደሌለብኝ በጣም ውስጤ አውቋል እና እግዚአብሔር የሰጠኝ ከነሱ ጎን ከሆንኩ በኋላ እናወራበታለን። ልክ ነው። ልደትዬ እንኳን ደህና መጣ ወንድሜ። አንተ ደግሞ ቤቱንም አላውቀውም ብለህ እኔን ወቀስከኝ በዲያቆን ሕዝቅያስ ምክንያት። በል ቀጥል። ተኝቷል መሰለኝ ተሜ። ምን ይተኛል? ያለበት ቦታ አያስተኛውምና ያ ነው ብቻ። በጣም ግን ደስ ብሎኛል። እኔ ምንድን ነው ደስ ያለኝ ለካ እግዚአብሔር ብዙ እህት፣ ብዙ ወንድም፣ ብዙ አባት፣ ብዙ መካሪ ከጎኔ አለ። ለካ እንደዚህ አካውንቴን ዲአክቲቬት ያደረግኩ ሰዓት ላይ ተመስገን የጠፋ ብሎ የሚጠይቀኝ አለ ብዬ አይቻለው። በጣም በጣም ማለት ነው እና በተለይ አንዳንድ የቅዱሳንን ፕሮፋይል ያደረጉ ሃይማኖታቸውን ማላቃቸው በውስጥ የሰደቡኛል በውስጥ ማለት ነው እና ለነሱ መልስ አልመልስም፣ ግን በብዙ የተጨነቁ ውድ ክርስቲያኖች አሉና እግዚአብሔር አምላክ ያክብርልኝ፣ እግዚአብሔር ይባርካችሁ። ይሄ ሁሉ ወንድም፣ ይሄ ሁሉ እህት፣ ይሄ ሁሉ አባት፣ ይሄ ሁሉ መካሪ ከጎኔ እንዳለ አላወቅኩም። ወንድሞቼ በእኔ ምክንያት ተጨንቀው ላይቭ ሁሉ መግባት እንዳስጠላቸው ሲነግሩኝ ላይቭ ሊገቡ ሲሉ እንደገና ስፔሻሊ ልደት ሁለቴ ገብቶ ማውራት አቅቶት እንደወጣ ፈለገ ላይቭ መግባት እንዳስጠላው ጥሩ ቶፒክ ነበረው ፈለገ ያኔ በተለይ ተስፋ መቁረጥ ካላቸው እህቶች ጋር ማውራት የነበረበት ቶፒክ ነበረው። ቶፒኩን መሀል ላይ የኔ ነገሮች እንትን እንዳሉት ሲያቅ ፈለገም ቶፒኩን ቶሎ እንዳሳጠረው እና እግዚአብሔር ይባርካችሁ። እግዚአብሔር በጣም ነው እምወዳችሁ። ልደትዬ ስለ እኔ ተጨንቆ አንዳንድ ታሪኮቼ ነግሬው ነበርና ከፋሚሊ ጋር የተያዘ ሰዎች እንደፈለጉ አድርገው ሲያቀነባብሩት ነበረ። ግማሹ በራሱ ዓለም ላይ አቀነባብሩት ነበር ሲያስቀምጥ የነበረውና ልደት ፋሚሊ ድረስ ሄዶ ማወቅ እና ማግኘት ያለበትን ሰው አግኝቶ ስልክ አውርቶ ልክ እኔ የመጀመሪያ እንዲጨነቅብኝ የማልፈልገው እግዚአብሔር አምኖ የሰጠኝ አንድ ልጅ አለና ስለዛ ልጅ እጨነቃለሁ። ለምንድን ነው የምጨነቀው? እግዚአብሔር አምኖ ነው የሰጠኝ። ልጆች እግዚአብሔር ስጦታዎች ናቸው ስለሚል ልጄ ድንገት የሆነ ነገር ቢሆን ብዬ ወዲያው የደወልኩት እዛ ነው እና የደወልኩትም ደግሞ አንድ ማቃት ጎረቤት አለች። እሷ ጋር ደውዬ ልጄ እንደዚህ ከሆነ እባክሽ ምንም ነገር አድርጊለት እና አለውኝ፣ ስልኬን ግን እዘጋለሁ ብዬ ለእሷ ብቻ ነው የተናገርኩት። ልደትም ያንን ጠይቆ ተረድቶ ቪዲዮም ሰርቶ ተናግሮ እንደነበር ከዛ በኋላ ይሄ ነገሮች እንትን አለ። እግዚአብሔር ረድቶኛል። የቅዱሳን ምልጃ ረድቶኛል። ብዙዎቻችሁ በጣም ማልደራደርባት በዘረፋፋ ቀሚሷ መጠብቀኝ የጌታዬ እናት ሕያው የሆነች ዘላለማዊ ሞትን ያልሞተች ምልጇ ሁሌም የሚሰራ ኪዳነ ምሕረት ጠብቃኛለች እና ኪዳነ ምሕረት ጠብቃኛለች። የቅዱሳን ምልጃ ያልገባችሁ ሰዎች በሕይወታችሁ እንዴት እንደሚገባችሁ መነግራችሁ መጽሐፉ ከሚለው ውጪ የቤተ ክርስቲያን አስተምህሮ ከሚለው ውጪ ሲደርስላችሁ እና ደጇን ረግጣችሁ አይደለም ጠይቃችኋት አይደለም ሐስባችሁ እንኳን መልስ የምትመልስ የጌታዬ እናት ኪዳነ ምሕረት ረድታኛለች። የእግዚአብሔር ቃልን ማወቅ ለሚፈልግ መረዳት ለሚፈልግ ምልጃዋን መረዳት ለሚፈልግ ሰው ይሄ በቂ ነውና እግዚአብሔር ግን ያክብርልኝ። ሁላችሁንም ወዳችኋለሁ። ልደትዬ ተኝተሃል መሰለኝ ወይስ ራት እየበላ ነው? በቃ ልደትን ልተውና ቶኒ እንኳን ደህና መጣ ወንድም። ሰላም ተሙዬ፣ እንዴት ነህ? ሰላም ነህ ወይ? እንኳን በሰላም መጣልን። በጣም በጌታ ኢየሱስ ሀሳቤ ሌላ ቦታ ነበር። እግዚአብሔር በጣም
ከባድ ነበረ። እግዚአብሔርን በጣም ከባድ ነበረ። እንትን ታስራል ስትባል ነው በቃ እግዚአብሔርን ያመሰገንኩት። እግዚአብሔርን በቃ ሰላም ነው ያልኩት እና ይህንን እንትን ታስራል የሚለውን እንትን ቃል ሲሰማ ነው የተደሰትኩት። እግዚአብሔርን በቃ የምታሰር አሪፍ ነውና እኔ እንደውም ሌላ ቦታ ነው ይምሮ የነበረውና እግዚአብሔር ይመስገን ስለ ሁሉም ነገር እና በጣም እግዚአብሔር ይመስገን ምንም አይልም እና ብዙ ነገር አይወራም ሚዲያ ላይ እና አንተም ተጠንቀቅና ነገሮችንም ስላላለቁ ማለት ነው እና መዝሙርዬ እንደት ነህ? ሰላም ነህ ወይ? እንኳን ደስ አለ በጣም እና አላገኘውም ነበረ። እኔም አንተ ወደ ኢትዮጵያ ነው እንትን ወደ ኢትዮጵያ ስትገባ ነው ተጠመቅኩት እና የኔም ጥምቀት እንትን ስትጠባበቅ በጣም ሲጠይቅኝ እና በናፍቆት ተጠበቀ ወንድሜ ነውና በጌታ በጣም ብዙ ያስተማረኝ በጣም ብዙ የተማርኩኝ እና መዝሙራዬ እንደት ነህ? ሰላም ነው ወይ? እና እንኳን ደስ አለ እኔም ተጠመቅኩኝ አንተም አገባ። እግዚአብሔር ስለ ሁሉም ይመስገን። እንደት ነህ መዝሙራዬ? እግዚአብሔር ይመስገን ቶኒዬ። አንተማ አስቀድመህ ሙሽራ ሆንክ። ሁለታችንም ግን በየጸጋችን ሙሽሮች ሆነናልና አንተ ደግሞ ሰማይ ሙሽራን የሆንከው በጣም ትልቅ ነገር ነው። ደስ ብሎኛል አይቻለሁ ያንተን እና እንኳን እግዚአብሔር ለዚህ ክብር አበቃ። በጣም በጣም እኔ በግሌ ስመኘው ስናፍቀው የነበረው ቀን ነውና ደግሞ ቁጭ ዘማሪ ዲያቆን ብስራትን መስለህ መጣ። የብስራት መንትያ ሆነ እና ይገርማል። መልካችሁ ራሱ መመሳሰሉ ግን በጣም ትልቅ ነገር ነው። እግዚአብሔር ይመስገን። ስላንተ እግዚአብሔርን አመስግኛለሁ። በግሌ በጣም አልቃሻ ነኝ እንደሚታወቀውና እንግዲህ ያለቀስኩባቸውን ጊዜዎች እቆጥራለሁ፣ ጽፋለሁ እና ያንተንም አይቼ ጽፌያለሁ። ካለቀስኩ በኋላ እንግዲህ የአልቃሻ የሚባል ዲያሪ መጽሐፍ አለኝ ያለቀስኩበት ቀኖች የሚልና አንደኛው ያንተን ሳይ በጣም ልቤ ደስ ብሎኝ አልቅሻለሁ እና ስላንተ እግዚአብሔር ይመስገን። እግዚአብሔር ያጽና፣ በስጋው ደግሞ አምላካችን ኢየሱስ ክርስቶስ ያበርታ፣ ያጽና፣ እስከ መጨረሻው በእምነት በምግባር ያጽና። ቶኒ በጣም ደስ ብሎኛል ስላንተ። በጣም አመሰግናለሁ መዝሙራዬ። በጣም ብዙ ተምሬያለሁ። በጣም ብዙ እግዚአብሔርን በጣም እንትን ሜዳ ላይ ከተማርኩ በቃ ህይወቱ ራሱ እንትንና በጣም የራሴን ያየሁበት ሲሆን እግዚአብሔርን በጣም የተማርኩበት የትና ሁሉ ነገር በቃ ከትምህርት ውጭ ራሱ እንትን ህይወቴ የሚሰብክ ሲሆን እና እግዚአብሔርን በጣም በርታልኝ እና እንወድሃለን። እግዚአብሔር ይመስገን። ከቀሴስ ጋር እያወራን ነበረ። እኔ ፌብሩዋሪ 2 እንትን የተጠመቅኩት አንተም በዛ ቀን ነው መሰለኝ። ከቀሴስ ከአንድ ቀን በኋላ ነው እሳቸው ከገቡ ከአንድ ቀን በኋላ ነው መሰለኝ ወደ ኢትዮጵያ ገባና እና እያወራን ነበረ። በጣም ደስ ብሎኛል። በጣም ሁሉንም ነገር አይቻለሁ ሚዲያ ላይም እና የሰርጌንም ቪዲዮዎች እየተከታተልን ነበረ ላይቭ። በጣም ደስ ይላል። እንኳን ረዳችሁ እንኳን ደስ አላችሁ ብያለሁ እና ባዘናችሁበት እና እናቴን በተጎዳችበት በቃ በአመቱ ደስታ ስለሆነ ቤታችሁ ላይ በጣም ደስ ብሎኛል። እግዚአብሔር ከእናንተ ጋር ይሁን እና እግዚአብሔር ይጠብቃችሁ እስከ ፍጻሜ እግዚአብሔር ያደርሳችሁ። እንወዳችኋለን። መዝሙራዬ ቴንኪው። አሜን አሜን። እግዚአብሔር አክብርልኝ ቶኒ፣ አመሰግናለሁ። ተሜ ቀጥል። ተሜ ቀጥል። ወይ አለው የእህቶች ኮመንት በጣም እና የወንድሞቼ ኮመንት በጣም እግዚአብሔር አምላክ ያክብርልኝ። ሁላችሁንም የምታበረታቱኝ እውነት በጣም ነው የምንወድህ የምትሉ ደግሞ እንወድሃለን ብላችሁ አስመሳዮች ያልሆናችሁ የምር መውደዳችሁን የገለጣችሁ ብዙ እህቶች ያላችሁና በጣም ነው መወዳችሁ። እድለኛ ነኝ። ክብር የማይገባው ተመስገን ክብር እንዲሰጠው አድርጋችሁ ያለፈበትም ደግሞ ድንቅ የሆነው የክርስቶስ ኢየሱስ ደም ሞገስ አድርጎት ሞገስ ጨምሮበት እናንተ እኔን እንደዚሁ እንድታከብሩኝ እንድታመሰግኑኝ እንድታከብሩኝ እንድትወዱኝ ያደረጋችሁ የክርስቶስ ኢየሱስ ጸጋ ነውና ሁላችሁንም ወዳችኋለሁ የምር ማለት ነውና በጣም ግን ደግሜ ግን ልነግራችሁ የሚገባው ግን ሊያፍር የሚገባው ሰይጣን ነው። በምንድን ነው የሚያፍረው? ብርቱ ያደረገኝ ብርቱን የሆነውን ክርስቶስ ኢየሱስን አምላክ አድርጌ ስለያዝኩኝ በምንም ጉዳይ አልሸማቀቅም። ስለዚህ
ሊሸማቀቁ የሚችሉ ሰዎችን ወይም ሊሸማቀቁና በቀላሉ ሊያሸንፋቸው የሚችሉ ሰዎችን ቢያሳድድ መልካም ነው። እኔ ግን በምንም ተስፋ አልቆርጥም ለሚባል ነገር ከዜሮ እንደሚነሳ አውቃለሁ። ነገሮች ደግሞ እንደገና መነሳታቸውን ደግሞ ለምጃለሁ እና ይሄ ደግሞ የዘላለም ህይወት ነው። የዘላለም ህይወት ጉዳይ ላይ ጣት ተጠቁሞ ሊያስፈራራኝ የሚፈልግ ሰይጣን ካለ ራሱ ነው የሚያፍረው። እኔ ምንም አልሆንም። ገብቶት ክር ያሰረና ሳይገባው ጴንጤ የሆነ ይለያያል እና እኔ ገብቶኝ ነው ክር ያሰርኩት። ሳይገባው ጴንጤ የሆነ ምን ነክቶኝ ነው እንደገና ክርስቶስ ወደ መሰረታት ቤተ እምነት ክርስቶስ ወደ መሰረታት ቤተክርስቲያን ልመለስ ብሎ ወደኋላ ሊል ይችላል እና ገብቶት ግን ክር ያሰረ ግን ሰንደቅ ዓላማዬ ለእኔ አሁን ለክርስቲያኖች ሁሉ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ አይደለም። ሰንደቅ ዓላማችን ማህተባችን መስቀል ነው እና ሊለየን የሚችለው ይህ ክርስቲያን ነው የሚያስብለው ዓለምን ሁሉ በአንድ ሊያስተሳስር የሚችል የዓለምን አንድ ክርስቲያን ሊያስተሳስር የሚችል ምንድን ነው ከተባለ መስቀል ነው። በቃ ይሄ ክርስቲያን ይላልና ለእኔ ሰንደቅ ዓላማዬ ይህ ነው እና በዚህ ሰንደቅ ዓላማ ገብቶኝ ነው ክርስቶሳዊ ነኝ፣ ክርስቲያን ነኝ፣ አምኜ ነው መስቀሉን የያዝኩት ብዬ ነው እና ክርስቲያን የሆንኩት። በዚህ ጉዳይ በጣም አስመሳዮች አይደላችሁም። ኦርቶዶክሳውያን በጥቅሉ አስመሳዮች አይደላችሁም። እንወዳለን ስትሉ መውደዳችሁን በተግባር ገልጣችሁ ነው እና ፈልጋችሁኝ የት ሆኖ ጠፋ ብላችሁ እኔ ጠይቄያችሁ አይደለም፣ እናንተ ፈልጋችሁኝ ነው እና ያገኛችሁኝ። በክርስቶስ ኢየሱስ ደም አንድ የሆንን ደግሞ ሰንደቅ ዓላማችንም ደግሞ አረንጓዴ፣ ቢጫ፣ ቀይ ሳይሆን የክርስቶስ ኢየሱስ መስቀል መሆኑን አውቃችሁ ይሄ ልጅ ክርስቲያን ነው መፈለግ አለበት ብላችሁ ስለፈለጋችሁኝ ከልብ ነው ማመሰግነው። ይህንን እላለሁ እና ኮመንታችሁን ሳነብ ሁላችሁም ማስደንገጣችሁኝ ነው። በጣም ነው መወዳችሁ። ያሬድዬ ስለ ሰንደቅ ዓላማ ያወራውበት መረዳት ክርስቲያናዊ አይደለም እንዴ? እንዴት ነው ዓለምን የሚያስተሳስረው? ድንገት አሁንም ደግሞ ስመጣ አረንጓዴ፣ ቢጫ፣ ቀይን ትተሃልና እንዳይሉኝ ዮኒ ያወራ ዮኒ አይ ቲንክ መስፍኔም ቁጭ ብሏል ረጅም ሰዓት እነ ካስዬም አለች። ዮኒ ያወራና ከዛ መስፍን እድል እንስጥ። ዮኒ ቀጥል። እሺ፣ እንዴት አመሻችሁ? ተሙዬ፣ ዲያቆን መዝሙር ያሬድ፣ ቶኒሻም፣ መስፍኔም፣ መምህር ብርሃኑ፣ ዲያቆን ሕዝቅያስ፣ ልደትሻም፣ ካሱም እንዴት አመሻችሁ? ከስርም ያላችሁ 1800 ሰዎች እንዴት አመሻችሁ ብያለሁ። ተሙዬ ወንድሜ እንኳን ደህና ሆንክልኝ። ያው ቅድም በስልክ አውርተናልና ሌሎቹን የቀደምኳቸው ያው ስልኬ ሊዘጋ ስለሆነ ነውና እንኳን ደህና ሆንክልን፣ በጣም ደስ ብሎኛል ምናምን ነገር እና ደግሞ ድጋሚ እደውልልሃለሁ ነገ ምናምንና አወራሃለሁ። ያሬዶ ድጋሚ ስለተገናኘን ደስ ብሎኛል። ደህና ነህ ወይ? ጠፍተሃል። አሎ ሊሆን የእግዚአብሔር ይመስገን። ዮኒ እንኳ ያሳያቸዋለሁ መዝሙር ላይ እንዴት ሲዘምር እንደነበር እንዴት ሲያሸበ አንጀት የሚበላ በቃ ዮኒ ሲዘምር በቃ በጣም እንቅስቃሴ ያሬዶ መቀለኛ ነው የሚያደርጉኝ። ኧረ በስመ አብ። እኔማ ቪዲዮ የሁላችሁም አለኝ እና የዮሐድዬ የዲያቆን መኳንንት ከበሮ አመታት የሁላችሁም ቪዲዮ አለ እና ዮኒ በጣም በጣም በቃ በጣም ደስ ብሎት ወንድሙ ያገባሃል ነው በቃ የስጋ ወንድሙ ያገባሃል ነው የነበረው ደስታው ዘላዩ እና በጣም አንድ አይነት ልብስ አሰፍተው እኔ አልጠበቅኩም ነበረ። አንድ አይነት ልብስ ለብሰው ሐኪም ሁሉም እዚህ የምታውቋቸው ወንድሞቼ በቃ እኔን ታናሽ ወንድማቸውን ከበብ አድርገው ትልቅ ቦታ ሰጥተው ከጊዜያቸው ከፍለው እኔ ጋር መጥተዋል ብለዋል እና በሰፊው አሳያቸዋለሁ። እንግዲህ ቪዲዮዎቹን ያው ጾሙ ይለቅና ብዬ ነው እና እግዚአብሔር ይስጥልኝ ሆን በዚህ አጋጣሚ አመሰግናለሁ ማለት ነው። እሺ ያሬዶ እያትጥፋ አንተም ፓፓ ተመለሽ እንዴ? አገልግሎት ምናምን ነገር ዮኒ ወይ አይ ሊጠፋ ነው ሲሉ ነበር። ተመለስክ እንዴ? ኧረ እኔ ያለሁኝ እኔ እኮ ዝም ብዬ አልጠፋም ለተወሰነ ቀን። አይ የሆነ ቦታ ላይ መለስ ነው ሄዶና ያሉ ነበር። እንኳን ተመለስክ አንተ ግን። እኔ አለሁኝ ዮኒ የአንቺን ስትራቴጂ ነው መጠቀመው። እኔም ከዚህ በኋላ ገዳም ብዬ ዳታ ከሌለ ቶሎ መመለስ
እኔ እኮ እየሸፈንኩለት ነበር። ተሙ ወጣው ታለ ዲያቆንዬ የዮኒ ነገር ልክ እንደ ኦሪጂናሉ ዮኒ ነው። ከ3 ቀን አያልፍም። አሳ አንባሪ ውስጥ ቆይቶ መውጣት ነው እሱ። ዲያቆንን ሳቡት እስኪ ዮኒዬ፣ ዲያቆንን ሳበልኝ። እሺ እሺ። አልመለስም ብሎ ሄዳሉ። ገዳም እኮ ዲያቆን ሕዝቅያስ ከዚያ የታሊያ ዲያቆን እኮ ቀጥል ዮኒ። ስቤዋለሁ በቃ እናተም በቃ ነገ እደውልልሃለሁ። ስልኬ ባትሪ ሊዘጋ ነው እና ሁላችሁንም በጣም ወዳችኋለሁ። አመሰግናለሁ። በተለይ አንድ ወንድም አለ፣ ወንድማችን መስፍንዬ፣ አንተ ቀጥለን ጸጉር አስተካክለ እርሶ ኖት ሰላም የተባል ነው። ልክ መምህር ፈለገ ብቅ ሲሉ አነቀ እንዴ። ቆይ ማንኛችሁ ናችሁ እስር ቤት የነበራችሁት? እኔም ግራ ገብቶኛል። ኧረ እኔ እንዲሁ ራሴን አስሬ ነው ራሴን ወስኜ ነው። እኔ እግዚአብሔር ይመስገን በጌታ ፍቅር የታሰርኩ ልጅ ነኝ። እኔ አሁን ጥቁር ለባሹን ለመስማት ብቻ ነው የመጣሁት። እኔ አንዳንዴ መንፈሱን ትንሽ እያወራ ስለሆነ ለመገሰጽ ያክል ነው እኔ እንኳን የገባሁት። ምህራን ይናገሩ። አዎ እኮ መንፈሱ ተጋለጠ። የቱ ጋር የተቀመጥከው ይባላል። ራሱ ላይ ነኝ አላሉ። መቼም ማዘን የራሰ በራነት መንፈስ የተወጋ ይሆን ህንፃ ሊያነጽ ብለው ከራሱ ላይ ጮህ ወጣ። ኧረ ራሱ ያልታነጸ ሰው። እኔ እኮ በጣም አንዳንድ ጊዜ ምንድነው ቤተክርስቲያን ድክመት አለባት ምንለው በዚህ መልኩ። አንዳንድ ጊዜ ምንድነው ራሱን በመንፈስ ህይወት ያላነጸ ሰው፣ ራሱን በመንፈስ ህይወት ያልገነባ ሰው እንዴት ነው ቤተክርስቲያን ለማሳነጽ የሚሄደው? አንዳንድ ጊዜ እንደው ህንፃ ስላሴ ላይ ብናተኩር ጥሩ ነው። ተኝቷል፣ እርግጠኛ ነኝ ተኝቷል። አይ ጸሎት ላይ ነው ባይዞ ተኝቶ አይደለም ልጁ፣ እናንተ ስላልገባችሁ ነው። እጅግ በጣም ከባድ የሆነ ነገር ነው። ፈለገተኛ አይባልም፣ ጸሎት ላይ ነው የሚባል። እንትና ልደት ይቅርታ፣ ፈለገ ተሳስቼ። ዲያቆን ምን ነው ከፈለገ ጋር ያሉት ነገር? እኔ ከፈለገ ጋር ሰላም ነኝ። በገርጂዋ ማርያም ነው እንዲህ አረባካቸው ተቀመጠ እና ዲያቆን ፈለገ እድል ይስጧቸው ለመስፍን እና እርሶ ይቀጥላሉ። በጣም ረጅሳ ተቀመጠ እና መስፍን እሺ፣ ሁላችሁንም ሰላም እላችኋለሁኝ። ተሙዬ በአንተ በመታሰር አንተ ከሚዲያ በመጥፋት ያው ብዙ በጣም የሚወዳቸው ጓደኞቼ ዲያቆን ሕዝቅያስን በጣም ነው የሚወዳቸው ማከብራቸው። ያሬድንም እንደዛ ፈለገ መጥቷል አለ እዚህ ልደትዬም ደግሞ ቶኒ ወጥቶ ሄዷልና በአንተ ምክንያት ነው እነዚህ ወንድሞችን ያገኘኋቸው። ታሜ በሆነ ቤት ነው የአንተ መጥፋት ያየሁትና የሰማሁት። ከዛ በኋላ በእውነት እላለሁኝ አንተ ወዳጄ ነህ፣ ወንድሜ ነህ። ምንም የሚገድበን የለም። እንደምትወደኝ አውቃለሁና በጣም ደንግጬ ነበር። ግን ወንድማችን ፈለገ የለቀቀው ልደቱን ነው የተለቀቀው ቪዲዮ አይቼ በእውነት ስጠባበቅ ነበር ዛሬ ማታ አንተን አገኛለሁ ብዬ። ስላገኘሁት እጅግ በጣም ደስ ብሎኛል። አየህ ወንጌል ይሄ ነው። በቃ በመታሰር ደስ በል እንጂ ምንም ጸጸት የለም። እንደው ከነምሳሌ አባቶቻችን እኮ ከዚህ በፊት የከፈሉት ዋጋ የሚባለው እንዲህ አይነት ነው። በቃ እንዲህ አይነት ነው። እንኳን ለወንጌል ዋጋ ከፈልክ፣ እንኳን ታሰርክ። እኛም ደግሞ በዚህ አንተ በመታሰር እንግዲህ ብዙ ሰው ነው እዚያም ቁጭ ብሎ አንተን እየተከታተለ ያለው። ይሄ ለአንተ ሞገስ ነው። በቃ እግዚአብሔር የሰጠው ሞገስ ስለሆነ ልጅ ተሜ እድለኛ ነህ።
እንኳን ብቻ እግዚአብሔር ለዚህ አበቃ። እንኳን ከኛ ጋር ተመልሰ ተገናኘ። ቶኒ እንዳለው እኔም ውስጤ በጣም የሰጋው ነገር ነበረ፣ ግን ያው ነገሮች ሁሉ ለመልካም ሆኖ እኛ አሁን እዚህ ከኛ ጋር በመሆን እግዚአብሔርን ስለአንተ በጣም አመሰግናለሁ። ነገር መታሰርም አለ፣ ነገር መገረፍም አለ፣ በሌላ አይደለም ሊያስከው ለእውነትና ለወንጌል ስትል እና በዚህ አጋጣሚ የተዋህዶ ልጆች በጣም ነው የሚወዳቸው ማከብራቸው እና እናንተ ጋር እዚህ በተሞ ምክንያት በመገኘት ደስ ብሎኛል። ሁላችሁም ያው አከብራችኋለሁኝ። ዲያቆን እስኬ ብታናግረኝ ደግሞ አንተ ጋር ስመጣ ብታስገባኝ ደስ ይለኛል። ሁሌ ፎሎ ስለማድረግ ስለማከብር ነው። ሌሎች ሁሉ ከኔ ጋር ናቸው። በጣም ይህን ስለሰጣችሁ ያመሰግናለሁ። ተምዬ ደስ ብሎኛል። ቤት ስከፍት እታዘዛለሁ። እኔም ያው እንዳንተ መንገደኛ ነኝ። እኔም ያው እንዳንተ ሁለት ነገር አስቆኝ ነው እኮ ዲያቆን ወንድማችን መስፍን ሀሳቡን ሲናገር ኮሜንት ሴክሽን ላይ እስራኤል ዳንሳ ነው እንደሚናገረው ምናምን ብለው ይፈታተኑኛል። እኔ በጣም አረባካችሁ እስራኤል ዳንሳ መቼ የተጠመቀው እያሉ ኮሜንት ላይ እያነበብኩ ነበረ። ተጠመቀ እያሉ ድምጻቸው ያሬዶ ሰርግ አስመሰሉት እኮ የተመስገንን መታሰር። ቀጣይ ደግሞ ፈለገ ነው ምናምን ይሉላል። እንዲህ አረባካችሁ ባካችሁ እንዴ ዓለምና ሀዘን ለዩ እናንተ ሰዎች ያረባካችሁ እንዴ! እኔ ማንም አይዘኝም። እኔ ድሮ ሯጭ ነበርኩ። 13 አይነት እኔ በጣም የሚገርም ነገር ተሙ አንድ ስፔሻል ፎርስ የሆነ ሰው አግኝቼ እቺ ብቻ ለሳቀሽ እቺ ብቻ ሯጭ ነበርኩ 13 አይነት ራስን በራስ የመከላከል ስልቶችን አውቃለሁ አይደል? 13 አይነት አለ። ከሁሉም የሚበልጠው ከ13ቱ አንደኛው ከሁሉም የሚበልጠው ግን ሮጦ ማምለጥ ነው አለ። ትቀልዳለህ እንዴ? ላጥ እንዴ! አያድርስ ነው የላኩልህ ቪዲዮ ነበር አለ። እንዴት ነው የመጡ የሚለው አይ በጣም አሪፍ ነው። አይ መስፍኔ ሲናገር እስራኤል ዳንሳ እየተናገረ ነው ወይ ምናምን ብለው ትዕግስቴን ተፈታተኑት። አንተ በቃ በስመ አብ ተው ጋይስ በእናታችሁ። እንደዚህ አንዳንድ ጊዜ ሰዎች ቁም ነገር እየተናገሩ በመሀል እንትን ስንል ጥሩ አይደለም። አንዳንዴ ትንሽ ቁም ነገር አዘል ነገሮች ሲናገሩ በቻልነው አቅም እንትን ብንል ጥሩ ነው። በነገራችን አንተ ላይ ከጠቆሙ አካላት ውስጥ አንዱ ይሄ አሁን ያስገባ ነው ወንድማችን ነው እና ትንሽ እኔ እኮ አሁን ጴንጤን አልናገርም ብዬ ነበረ። ለምን አስገባ? ለምሳሌ ያክል ከያሬዶ ጎን ያለው ፕሮፌት ያፌት የዘወትር በቃ ረዥም ዓመት ወዳጄ ነው። አሁን ጴንጤ ስናገር እሱ ላስቀይም ነው ማለት ነው። አይ ወንድማችን ናቲ ኦርቶዶክስ የሆነ ነው። ፈለገ በምን አወቅ ፈልይ? አይ ኦርቶዶክስ እየሆነ ነው ናቲ። ኦርቶዶክስ እየሆንክ ነው ወንድማችን። ለታሙ መልካም ምኞትህን ግለጽለት። አረ ልገልጽለት ነበር፣ አፋፌን ሰባበረኝ እኮ ሳልገባ። ቀጽል ጴንጤ ያው ጴንጤ ነው። ያፌት ይለያል ብዬ ልለፍህና ያፌት እንዳልነካው ነው፣ ፕሮፌት ያፌት እንዳልነካው ነው። ግን እሺ ቀጥል። ያፌት ቅር አይልህም ልበል ወይ? ተሙ ኧረ ከሱ እንዳትቀየርለችና ፕሮፌት ያፌትና ወንድማችን ናቲ በጣም እንደ ቁመቱ ነው። ድምፁም ግዙፍ ነው። እድል አግኝቻለሁ ለማየትም ለማቀፍም እድል አግኝቻለሁ። እሱ ሲያቅፈኝ እጁ ግጥም ይላል፣ እጁ ከእጁ ጋር። እኔ ሳቅፈው ግን አንድ እጅ አየር ላይ ቀርታ በጣም የዲያቆን ፈለጋ ከጀርባቸው የማይጠፋ ወንድማችን ነው እና ግን ካሱ ስለተቀመጠች ረጅም ሰዓት ተምዬ ካሱ እህታችን እድል ብታገኝ ያፌት ምን ይመስላል? እና ናቲ ላስፈቅዳችሁ። ናቲ ማስፈቀድ አይጠበቅብህም። ያሬድ ነው ዝም በል ናቲ። ይኸው ሚዩት ይደረጋል። መብት ነው የሚነጠቀው። ካሲ ሀሳብ ስጪ። እሺ አመሻችሁ እያለሁ ሁላችሁ ነው። ታምዬ፣ ዲያቆን ፈለገ እንዲሁም ያፌት መዝሙረ ያሬድ
ሁላችሁንም ወይተም ሰላም ብያለሁ። ሁላችሁንም እንዴት አመሻችሁ? ዲያቆን እስቂያስ ልደትዬ ሁላችሁንም ሰላም ብያለሁ። ያው ምናልባት ሴቶች እስካሁን ገብተው አላወራም እና ሴቶችን በመወከል በሚለው ማለት ነው ከስር ለምንድን ነው ሴቶች የማያወሩ ሲባል አጋጣሚ አስገባተኝና ተምዬ የምር የሆነ ቪዲዮ አይቼ ተሙ ምን ሆኖ ነው የጠፋው ምናምን ሲባል ወዲያው ነበረ ስልክ ላይ ሞከርኩትና ምን የሚል ቴክስት አለው መሰላችሁ? ተመስገን እባላለሁ እባክዎ መልእክት ካሉት ያስቀምጡልኝ ከሌሎትም ይልና ቀጥሎ ምን እንደሚል አይሰማም። እና የምር በጣም ነበር ስሞክር ስደውል በጣም በአራት ስልክ ነበር ማርያምን ስሞክር ነበር። በጣም ማለት ተጨነኩኝ። ምናልባት አሁን ያለው ሁኔታም ጥሩ ነገር ስላልሆነ ምናልባት ይሄ ልጅ ምንድን ነው ምናምን ብዬ በጣም ነበር ያሰብኩት። ግን እግዚአብሔር ይመስገን ያው በመልካሙ ነገር አገናኝተናል። ማለት ያው ያለፈው ነገር አለፈ። ከዚህ በኋላም ላለው ነገር ጥንቃቄ ይለያችሁ። በተለይ ኢትዮጵያ ላይ ያላችሁ ንጽጽርም የምትሰሩ እንዲሁም መምህራኖች ጭምር በጣም ማለት አሁን ላይ ያለው ነገር ትንሽ ደባሪ ነገር ነው ያለው የእውነት እና እግዚአብሔር ነው በእርግጥ ሁሉን ነገር የሚያስተካክለውም ጠባቂውም። ግን እኛም ደግሞ ራሳችንን መጣልም የለብንም። እያያችሁ ከሆነ በተለይ በዚህ በወንድማችን እፎይ ጉዳይ ላይ በተነሳው ነገር ኢቨን ፕሮፋይል ያደረጉ ስለሱ የሆነ ፖስት ያደረጉ ጭምር ናቸው አሁን ላይ ወንድሞች እህቶች እየታሰሩ ያሉት። ኢቨን እኔ እንኳን ያለሁበት ዛሬ በጣም ከተማዋ ብጥብጥ እስክትል ነበረ። መንገድ ላይ ጭምር እየተጮኸ ምናምን ብዙ ነገር ነበረ እና ራስን መጣል ጥሩ አይደለም። በዛው ልክ ደግሞ ቤተ እምነታችንም እንዳይነካ፣ ቤተክርስቲያናችን እንዳይነካ፣ ክርስቲያኑም ደግሞ ራሱን ጠንቅቆም ጠብቆም እንዲቆይ ንቃተ ህሊናም ስለሚያስፈልገው ያም ነገር እንዳለ ሆኖ ግን ራሳችን አትጣሉ አደራ ነው የምለው ወንድሞቼ። ከዚህ ውጪ ሌላ ልደትዬ ማነው ዲያቆን ያሬድ እና እንዲሁም ዲያቆን አማኑ በጣም ለማግኘት እና ፈለገን ለማግኘት ሰፍ ብዬ የመጽሐፍ ምረቃ ቦታ ብሄድ ፈለገን አላገኘሁትም። ግን ሁለቱን ተወዳጆችን አግኝቻቸዋለሁ እና የእውነት በጣም ነበረ ደስ ያለኝ። በቃ ሰውነቴ ራሱ እየተንቀጠቀጠ ነበረ ያገኛቸው ዕለት። በጣም ነው ደስ ያለኝ። እግዚአብሔር አምላክ ያቆያችሁ። እዚህ ውስጥ ያላችሁ ሁላችሁም ስትገቡ ላይ ሁሉም ነው የሚሰባሰበው የሚያዳምጣችሁ የሚሰማችሁ። በነገራችን ላይ የማያውቃችሁ ሰው የለም። ፈለገን ለምሳሌ በኮስታራነቱ ግንባሩ ስለሚሰበሰብ እውነት አንቺ ፈለገን ታወሪያለሽ ያለኝ ሰው ሁላ አለ ፊቱን አይተው ማለት ነው። እና ደግሞ በቃ እያንዳንዳችሁ የየራሳችሁ መለያ ያላችሁና ይህንን ነገር ይዛችሁ እንድትቀጥሉ ነው አደራ የምለው። ከዛ ውጭ ግን እግዚአብሔር ያቆያችሁ። እንግዲህ ደግሞ አሁን ያለንበት የጾም ወቅት ስለሆነ እግዚአብሔር አምላክ ጾሙን በሰላም እንዳስጀመረን በሰላም ደግሞ አስፈጽሞ የጌታን ትንሣኤ የምናበስርበትን ቀን በሰላም ያደርሰን እላለሁ። ይወቃኛል። በስመ አብ ይጨንቃል። እግዚአብሔር ይስጥልኝ። ካሱዬ ግን ከሀገር ውስጥ ያላችሁ ውጭ ስትይ ፈለገን አካተሽው ነው? እንዴት? አይ ባንዲራ አሳየን አልገባንም ብዬ ነው። አሁን ይኸውልህ አሁን ራሱ ሌላ ነገር እየሰራ ነው። አህዱ ባንክ ሁሌ የምንተማመንበት ባንክ አህዱ ባንክ። በነገራችን ላይ አህዱ ባንክን በጣም ነው የምንወደው። ፈለገ አንዴ ሰምተህ ቆይ አንዴ ፈለገ ማብድ ብለን ካስቱ እንዴ ማልጄታ እንዴ በርሲሳ ማልታ እንዴ ኧረ ኢትዮጵያ ይሁን እንደዚህ አይነት መንፈስ እንዴ ኧረ አንተ ጋር ያለውን ወጋሁት እንዴ ልደት ማይክ ያነሳ ነበር አሁን ቢችል ትትና ግን ደስ ይላል። እግዚአብሔር በጣም ፈልግ ውስጥ ወይኔ እውነት ደስ ይላል። ትትና ናቲ ሰላም ነው? እንዴት ነህ ብርሃኑ? አለው
ምንድን ጠፋ አንተ? በስመ አብ በጣም ኧረ ፈለገ ካለ እኮ ነው ያለው እኮ። ኦኬ አንድ ነን ነው የምትለኝ? አንድ ነን። ምንድን ነው ፈለገ ወደ ላይ ሰውን በሙሉ ባንዲራውን የካናዳ ባንዲራ መስሏቸው እኮ ነው ሰው። ወንድማችን የምትሰጠው ሀሳብ ካለ ቶሎ በል ከማስወርድ ቶሎ ቶሎ ለወንድማችን እኔ አዘልኝ ለተሙ ሳገኘው ነው የምሰጠው እንደዚህ አይነት ነገር። ነው ጋቢር ቢለካስ እሺ ብራዘር እሺ በጣም እንግሊዝኛ ብታቸዋል እንደው ሰላም ፈለገ እንዴት ነህ ተሙዬ? ልደት አይ ቲንክ ተኝተዋል መሰለኝ። መምህር ብርሃኑ ዲያቆን ህዝቅያስ እንዴት ናቸው? ታች ያላችሁ ሰላም ብያለሁ። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንኳን ተፈታህ ደግሞ ፈለገ። እንኳን እግዚአብሔር አወጣ። አሬ ተፈቶታ ፈለገ እንዳታስወርደኝ፣ አንዴ እንዳታስወርደኝ። ቃለ ሕይወት ያሰማልን እህታችን። ይህ መንፈስ ቅዱስ ነው ያናገር። ጸጉሬን ብቆረጥ ዲያቆን ይሻላል። ባይዘው ተሙ በጣም አምሮብሃል። ፈለገ ያር ግሎዊንግ ግሎው ያረክ ነው። አልገባኝም። ታስሮ ነበር ዲያቆን ራሱ ጸጉሬን ስቆረጥ ተሙ ነው ወይስ ፈለገ ነው? በአማርኛ አድርገት። አይ እንግሊዝኛ አድርገት። ያንጸባረቅ ነው የሚባለው። እንደዛ ብለሽ እና ቶሚ እንኳን ደህና ወጣህ ልበል እንደገና ሁለተኛ ጊዜ። አሁን ማልቀስ አልፈልግም። ባይዘወይ ሶሪ የከረብ ነው ማመሰግን ለትየው ለኔ የተጨነቅሽ ድንገቴ ፈለገም እንኳን ደህና ወጣህ ሁለታችሁ። ወይ ቅዱስ ሚካኤል እሽታችን እናመሰግናለን። ችግር የለም ፈለገ። እና አይስክሪም ደግሞ እንትን አድርጌልህ ነበር እዛ እስር ቤት ላይ ተቀብያለሁ። ፈለገ ከታገሳቸው ሰዎች መካከል የመጀመሪያ አንቺን አየሁ። እንደዚህ እኔ ፈለገ ታግሶ በጣም ስለሚወደኝ ነው። በጣም ነው የሚወደኝ። እዛ ነው። አመሰግናለሁ ፈለገ። ምንም ችግር የለም ታችን፣ ምንም ችግር የለውም። መምህር ብርሃኑ ማለት ምን የምትለን ነገር አለ? ከሌለ ለምን ለሌሎች እህቶች ቦታ ትለቅላቸው ማለት የተኛውን ብራዘርን ብትቀሰቅሰው አይሻልም? ፈል መቼም እሱ እየሰማን አይደለም። ይህ ነው ወንድም። አይ ግን እውነት አንተ ትትና ደስ ይላል። ግን ምንድን ነው አንዳንዴ ያው እረፍት ሲኖር ምናምን ጸሎት እንዳይበዛ ቃለሁ። ግን እረፍት ሲኖር አይ ማርያም ሰፈር እየመጣሁ እኮ ነው። ወይኔ ቅዱስ ሚካኤል፣ ወይኔ ቅዱስ ሚካኤል። ምንድን መምህር ብርሃኑ ወይ እባክዎ ይተውኝ እባክዎትን። ዋይ ላቡነ አረጋዊ ነገር አይሰለችም አንተ። እኔ በጣም እኔ እግዚአብሔርን አገልግሎትና ተብሎ ፎቶ መነሳት የማይሰለችው ሰው ቢሆን አንተን አየሁ። እግዚአብሔር እዚህ ሁሉንም ፎቶ አለው ሁሉ ፎቶ እኔ አጥራለሁ ሁሉ ፎቶ ያው ፕሮፋይሉ ራስ አታየው። ኧረ እኔ ተሜ ለአንተ እደውልልሃለሁ። የምር ቦታችሁንም አጣራለሁ። አንተ ነህ እሱ ነው የሚለው አጣራለሁ። አይ የምር ባይዘ የምር ግን ማለት ቢልቢል ካስ እሺ የምር አራራ ነንካስ አነሳለሁ በለው። አረ እግዚአብሔርን አረ በኦሮምኛ የሚሰሙ ሰዎች አሉ። እግዚአብሔር ምን ነው ምን አደረኩ ነገር ተፈቶ ነው እንዲሁ አንተንም ይበላል እንዲሁ ሻው በር እየደበደበ ነው።
ልደትን ብቻ መስሎኝ እኮ አንተ ጋር ምን እንደሚያክል ላሳይ። እግዚአብሔርን በዚህ አጋጣሚ ቆይ ላሳይ፣ ምን እንደሚያክል ላሳይ። እኔ እኮ ወንድሜ እንዳይበላው ስጋት አለኝ ብራዘር። እግዚአብሔርን ምን እንደሚያክል ቁመቱ። አንተ ምንድን ነው ኢሉሚናቲ ነው እንዴ? አይ እንትን ነው ሱባኤተኛ ሁሉ ነገር ከጠቆረ ኢሉሚናቲ ነው። ኧረ ተው ብሬ በመድኃኒዓለም ተው አንተ የሰው ኢሉሚናቲ ሁሉ ነገር ሁሉ ነገር በጣም ረዘመ ብዬ እኮ ነው። ባለፈው 2 ሜትር ስትር እኮ አላመንኩም ነበር። ኖ እንዴ ኧረ ገና ነው። ያንደም እኮ ነው ሲያድግ። በነገራችን ላይ በጣም ትልቅ ነው የሚሆነው ሲያድግ። ታሜ ብቻ ነው ሊይዘው የሚችለው። ታሜ ብቻ ነው ሊይዘው የሚችለው። ታሜ ብቻ ነው። ኖ ከትልቅ ሲሆን ከተመስገንም ይበልጣል። ምን እንደሚያክል ቆይ ላሳይ። ቆይ የውሻው ስም አለው ፈለጊ ሊዮ ብርሃኑ ይሄ ነው የሚያክለው። እግዚአብሔርን ሲያድግ ይሄ ነው የሚያክለው። አንተ ግን የረሃብ ዘመን ነው የሚያስታውሰው፣ የድርቅ ዘመን። ፈለገ ሊበልጥሽ ነው ሲያድግማ። እኔን አይደለም ተመስገንንም። አሁንስ ምን ነው ለዚህ ጊዜ ሲሆን ማይክን ከፈትከው ወንድማችን? አይ እድል አልሰጣላችሁ። ተሜን ላውራ ብዬ ገባሁ። ምንም እድል አልሰጣችሁም እና እድል እስኪሰጥ በቅኗታ አይደለብህ እንዴ? ታው እንዳላውጣው ኤርሚ ታይ ንሳ እንዳላስገባሽ ምን አዲስ ነገር አለ ኤርሚ? ትንሽ ኔትወርክ ሶሪ ተቋርጦ ነበር። እንዴት ነሽ ብራዘር? አለው ያው አለን። ጌታ ክብሩን ይውሰድ ብለን መጣ። ምንድነው አምሮብሽ መጣሽ? ያራዳ ልጅ የት ነበርክ ወንድማችን? እኔ ቪዲዮ ቼክ እያደረኩ ነበር ቅድም። እስኪ ንገረን የት እንደገባ ወይ አስተዋወቀን። እኛንም እንቅልፍ ራሱ እንዴት እንደሚያጓጓ ብታይ። እነግርሻለሁ ብቻ ደውልልሻለሁ። እግዚአብሔር እነግርሃለሁ። እድሉን አገኘው። ለምን ፈለገን የማትወስደውን? በእናትህ ሄዶ እኮ መጣ። እኔ በጌታ ፍቅር ስታሰብ እሱ በሌላ ታስቦ ፈለገ ደውዬ ስጠይቀው ተነጥቆ ነው አላለኝም እንዴ? ጸጉሩን እኮ ላጩት። እኔ በጣም ደስ የሚለኝ ነገር ምንድን ነው? በጣም ደስ የሚለኝ ነገር እኔ ብርሃኑ ተው ራስን ችለህ ተናገር። አሁን ኤርሚያስ ሲናገር ጠብቀህ ተው። ለምን አንድ በአንድ እኔ ላስተናግዳችሁ? ኤርሚ በአንድ ነገር ጸጣስ ብሏል። ተሙ ዝም ብለህ ታያለህ። አሁን እኔ እየተደራረቡ ስለሆነ ኤርሚ ችግር አለ ወንድማችን? የለም የኔ ጌታ የለም የኔ ጥንበል ምልታል። ብሬ ጠብቀኝ አንተ። ኤርሚ ሀሳቡን ይጨርስ፣ ብሬ ደግሞ ጠብቀኝ። በጣም እንወዳችሁ። እንወዳለን መመሪያ። ከ6 ሰዓት በኋላ አይቻልም እንደ ሸገር ሲቲ ቲክታክ መጠቀም በጣም ባይዞ ሸገር ጋር ያለን ችግር አንተ ፍታ። ወደዚህ ግን አዲስ አበባ እንደፈለግን የምንጠቀመው ብዬ ነው። ሸገር ሲቲ አንተ እኮ አዲስ አበባ አይደለም። ተው ግን ያው ተሜ ምን አልከኝ አንተ? ወደዚህ ጠጋ በል። እኔ ራሴ አሁን ከዚህ በኋላ ወደ አዲስ አበባ እኔ እኮ አዲስ አበባ ነኝ። ባይዘ ረተው እንዴት ፈለገን ታምናለህ ማለት ነው? በዚህም ደግሞ አይደለም። አይ ፈለገን አትመነው አንተ እንዴት አሜታው እንጂ
አይ እኔ ነግረኸኛል እኮ ውሃ ራሱ በምን እንደሚመጣ ነግረኸኛል። ትንሽ ነግረኸኛል። ኧረ እኛ ምን ውሃ እንደዚህ መሬቱን ቆፈር አድርገን ይመጣል። ጨፌ ነው ፈለጋ። ግን ምን አልከኝ? እነሱ ሀገር ባይዘው ጨፌ ስላለ ነው ተሜ እንደሱ የሚለው። ያው አንተ ተወሱ። እኔ ግን ብሬ እንደዚህ ቶሎ እየተናገርክ እኔ ስብከትን ሰው እንዴት ነው የሚያዳምጠው? ተው ፎቶ ምንድን ነው? እግዚአብሔር ይስጥልን። ማን ነው? እግዚአብሔር ይስጥልን። የት ነው የምታመጡት? እኔ እኮ የእኔ ቤት ይመስለኛል። ሶሪ አሁን ለመንፈስ ቅዱስ አሐዱ አምላክ እክህደት ከሰይጣን ፈሩ መድኃኒዓለም እግዚአብሔር ታሪክ ቀያሪ። ወይኔ ቁራሌው የሚለው ዘፈን ላይ ያለው በፓስታ እየተገረፈ ያደገና ልዩነቱን አያ። ይህንን በእናትሽ እውነት ሴፍ እናድርገው። ይህንን ይህን ያባል። እቺ ደግሞ ቆይ እንዳትቀይሩ። ይሄ እግዚአብሔር ታሙ ቦርናጌንን አይመስልም መልኩ እዚህ ላይ ቦርናጌን ያ መንግስቱ ምንድነው ሰውዬ ደሳለ ያሁኑ ቦርናጌን ይመስላል። እውነት ይመስላል። ያሁኑ ቦርናጌን እውነት ይመስላል። አይ እኔ ከዚህ በኋላ ባይዞ ይፈልጋል ነገር አንተ ከረባት ያን የራሱ እንዴት ያምራል። ቸሩ መድኃኒዓለም ወይኔ ቸሩ መድኃኒዓለም ወይኔ ቅዱስ ሚካኤል እጅግ ነው ኤርሚ። የአንድ ፊልም ተጽዕኖ አባቴ ይኸውልህ ታሿን ራሱ ጋር እንዳሰረች ሹፋት እንዴ ኧረ እግዚአብሔር አምላክ ይመስዋልና ይሄ ጁሲ ጆራስ የታሰረው ነው የሚመስለው። በዛ ፎቶ ሁለታችሁ ትመሳሰላችሁ። አልገባኝም። ጆሮ የማን ነው ያልሽው? ሰላም ጆሮ የማን ነው? ኖ ጆ ነው ያልኩት። ቶሜ ጆሮ ስትይ የሰማው መሰለኝ። ኖ ጆ ነው ያልኩት። ጆሲ አይ ጆሲ የገርም በልጅነቱ ወፍራም ነበረ። እንዴ ያት ጆሲ ተቀምጣ ራሱ እኮ እኛን ነው የምታክለው። እዚህ ላይ ኮመንት ላይ እንደምትባለ አብዱ ነበር እንዴ? አይ እኔ የሰው ጥርብ እኔ ኤርሚናየው እግዚአብሔርን ቅዱስ ሚካኤል ምን ማለት ነው እንዴ? ጥርብ አታውቅም እንዴ? ወሬ በኦሮምኛ ነገር ነው። የለውም ኦሮምኛ። ጥርብ ምንድን ነው? የለውም ኦሮምኛ የለውም። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ ሻንቆ በስመ አብ ሻንቆ ነው እኮ ዶክመንተሪ ምንድን ነው እንትኑ? ይሄ ደግሞ ተሜ እብድ እያለ ጌታ ያስቀብጥ። ይሄ የቀደመ ኃጢአትን ማውጣት ጥሩ ነው። ተሜ ንስሓ የገባበት ጉዳይ እንደዚህም ደግሞ ረኩት ፖስት ታደርጊ ነበር። ማን ሲያረገኝ
ምን አውቃለሁ እኔ። ስማ ምን ይሁን ብለህ ነው ልብስ ነው ያለከው አንተ ሲጀመር እግዚአብሔርን እድሜማ መጣራት አለበት። በዚህ ላይ የቆዳ አይሸበሸብም የግንባር ቸሩ መዳ እስቲ አስጠጊው እስቲ ድንግልዬ አንተ ጥቅጥቅ ያልክ ሰው ነህ እንዴ? ጥቅጥቅ ያልክ ሰው ነህ አንተ። ይሄ ነው ፎካል ነው ሲጀምር ማን ይሄ አንተ ነው እያላችሁ ነው? ሰማ እዚህ ነው እንደዚህ ማን ነው? እኔ አይደለሁም ሲጀመር ይሄ ያማል ልደት ነው መሰለኝ። ከሆነ ግጭት በኋላ ይመስላል። ግን ስማ አይ እኔ አይደለም ከሆነ ግጭት በኋላ ይመስላል። ስሜ ለማለት ኤአይ ነው ሴዳ ሚቴን ኮን ኤርሚ ቴዲ ታለ ብሬኮ ይጆሉማቲ እንዴ ምንድን ነው ዘኛ እንዴ ወሎላ ቱርቴ ላኪ ወይኔ ቆይ አንድ ላሳየው። ፈለገ ምንድን ነው? አይ ፈለገ ይሄን ፎቶ አላውቀውም። ደምረው እስማ ወርደን መስልስ ማይኔ አላውቀውም። ማን ይሄ ፈለገ ነው? ፈለገ ነው መሰለኝ ነው። ደምረው ነው እንዴ? ካንተ ጋር